እና ለንደን ላይ ተሰበሰብን። እንዳጋጣሚ እኔም በኦነግ መልእክተኞች ቡድን ውስጥ ከርሶ ውጭ ማን ነበር ከኦነግ ወገን? ከኦነግ ወገን በዚያን ጊዜ አቶ ሌንጮ ለታም ነበሩ፣ ዶክተር ታደሰ አባቢያ፣ አቶ ጣሃ አሊ የሚባሉ የኦነግ ልኡካን። በኢህአዴግ በኩልስ? በኢህአዴግ በኩል በኦሮሞ ነጻነት ግንባር በኩል የተጠየቀው ያው እንግዲህ በጊዜው የነበረው ሁኔታ ስልጣን ክፍፍል ያው በጦር ሚዛን ላይ የተመሰረተ በመሆኑ አብዛኛው የጦር ሚዛን በእነሱ እጅ ስለሆነ በምን ነበር የሚመዘነው? እሱ አሁን መለኪያው ምን ነበር? እነሱ የኢህአዴግ የፕሬዝዳንትነቱን ቦታ ከወሰደ የጠቅላይ ሚኒስትርነቱ ቦታ ለኦሮሞ ነጻነት ግንባር እንዲሰጥ እና ከካቢኔዎቹም ደግሞ ለምሳሌ መከላከያውን ኢህአዴግ ከወሰደ የሀገር ውስጥ ጉዳይ እና የውጭ ጉዳይ መሳሰሉት የኦሮሞ ነጻነት ግንባር እንዲወስድ በዚህ ላይ ድርድር ተጀመረ። በምክር ቤት ነበር ይሄ ድርድር። መንግስት ከወጣም በኋላ ደግሞ እንግዲህ ከሀገር ውጡ የሚል ደግሞ ግፊት ማድረግ ጀመሩ። መጀመሪያ በተለይ የሱዳን መንግስት ያው ኦሮሞዎች ስልጣን ላይ ነበሩ ለማለት ያስቸግራል። ላለፉት 100 ዓመታት ኦሮሞዎች ስልጣን ላይ ነበሩ አይመስለኝም። ግለሰቦች ሊኖሩ ይችላሉ፣ አሁንም ግለሰቦች አሉ ማለት ኦሮሞ እንደ ኦሮሞ እንዴት ነው ስልጣን ላይ? ኦነግ ደግሞ ይኸው ከህወሓት ያላነሰ የትግል እድሜ ነው ያለው። አጠቃላይ ወደ 40 ዓመት ሊሆን ነው። እስካሁን ድረስ ውጤትም አላመጣም። የኦነግ መኖር የኦሮሞን ህዝብ መከራ እያባሰ ከመምጣት ውጭ መፍትሄ አላመጣም ብለው የሚያምኑ ሰዎች አሉና ምንድነው ኦነግ በመኖሩ የኦሮሞን ህዝብ የጠቀመበት መንገድ አለ? ከ50 ዓመታት በፊት የተመሰረተው የኦሮሞ ነጻነት ግንባር ኦነግ የዛሬ 35 ዓመት በኢትዮጵያ በተመሰረተው የሽግግር መንግስት ውስጥ ተሳታፊ ነበረ። ምክር ቤቱ ከነበሩት 87 ወንበሮች 12ቱን ከካቢኔ ስፍራዎች ደግሞ የትምህርትና የማስታወቂያ ሚኒስቴርን ጨምሮ 4ቱን አግኝቶም ነበረ። አንድ ዓመት ያህል ሳይጓዝ የምክር ቤቱ ወንበሩንም የካቢኔ ስፍራውንም አጣ። በወቅቱ የኦሮሞ ነጻነት ግንባርን ኦነግን በመወከል የማስታወቂያ ሚኒስትር የነበሩት እንዲሁም የኦሮሞ ነጻነት ግንባር ሲመሰረት የመጀመሪያው ሊቀመንበር ዶክተር ዲማ ነጎ የዛሬ 14 ዓመት እንደ አውሮፓውያን አቆጣጠር በመስከረም ወር 2011 ዓ.ም ከኢሳት ቴሌቪዥን ጋር ወደ 2 ሰዓታት የዘለቀ ቃለ ምልልስ አድርገው ነበረ። በዚህ ቃለ ምልልስ ህዝባዊ ወያኔ ሓርነት ትግራይ ሻዕቢያ እንዲሁም የኦሮሞ ነጻነት ግንባር ከኢትዮጵያ መንግስት ጋር በለንደን ስላደረጉት ድርድር እንዲሁም በኢትዮጵያ የተመሰረተው የሽግግር መንግስትና በሽግግር መንግስቱ ሰራዊቱ እንዲፈርስ የተወሰነበትን ውሳኔና ሌሎች ነጥቦችን በዝርዝር አንስተዋል። ከዚህም በተጨማሪ ስለ በደኖና አርሲ ጭፍጨፋም አንስተንባቸዋል። ዶክተር ዲማ ነጎ እንደ አውሮፓውያን አቆጣጠር በመስከረም ወር 2011 ዓ.ም ከኢሳት ቴሌቪዥን ጋር ያደረጉትን ቃለ ምልልስ በኢሳት ቴሌቪዥን ትብብር በሉዓላዊ ሚዲያ ላይ አቅርበዋል። ዲማ ነጎ ማን ነው? እኔ በሽግግሩ መንግስት ውስጥ ለጥቂት ጊዜ አገልግያለሁ። ግን ከዛም በትውልድ እድገቱን ከዛ ብንጀምርና ከዛን ጀምሮ ወይስ ከዛን ጀምሮ ወደ እንመጣለን። እንግዲህ እንደ አጋጣሚ የተወለድኩት ሉባወር በሚባል ክፍለ ሀገር ወደ ጎሬ አካባቢ ነው። ትምህርቴንም እዛው ነው ከአንደኛ እስከ 12ኛ የጨረስኩት። ከዛ በኋላ ያው በጊዜው በነበረው አዲስ አበባ ዩኒቨርሲቲ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ባል በነበረው ገብቼ በፖለቲካል ሳይንስ ተመረኩ። እንደተመረኩ በአገሪቱ አዲስ እንቅስቃሴ ተፈጥሮ ለውጥ ሆነ። የቀዳማዊ ኃይለ ሥላሴ መንግስት ወደቀ። በዛ ጊዜ በመጀመሪያ ህዝባዊ ኑሮ እድገት ሚኒስቴር በሚባለው መስሪያ ቤት ከዛም ወደ መሬት ይዞታና አስተዳደር ሚኒስቴር ተዛውሬ ለ3 ዓመት ያህል
አገልግያለሁ። እንደ አውሮፓ አቆጣጠር ወደ 1977 አካባቢ ለትምህርት ወደ ሴኔጋል ተልኬ እዛ ስለ ኢኮኖሚ ፕላን ከተማርኩና ከጨረስኩ በኋላ በጊዜ ወደ ሀገር ቤት መመለስ ስላልተቻለ በተለይም በጊዜው የነበረው የደርግ ሁኔታ የቀይ ሽብር የተፋፋመበት ጊዜ ስለነበር ወደ ኢትዮጵያ መመለስ አልቻልኩም። ወደ ትምህርቴ እንደጨረስኩ ወደ ሱዳን አመራሁና ትግሉን ተቀላቀልኩ ማለት ነው። የኦሮሞ ነጻነት ግንባር በኦሮሞ ነጻነት ግንባር ውስጥ እና ከዛን ጊዜ ጀምሮ እንግዲህ ደርግ እስከወደቀበት ጊዜ ድረስ በግንባሩ ውስጥ በትጥቅ ትግልም እንዲሁም በፖለቲካና ዲፕሎማሲያዊ ስራዎችም ውስጥ ተካፍዬ አገልግሎት ሰጥቻለሁ። ኦነግ ውስጥ እንደሚታወቀው ከፍተኛ አመራር ላይ ነበሩ። ከዛ በኋላ ወደ ኢትዮጵያ ለምሳሌ ኢህአዴግ ወደ ስልጣን ሲመጣ ኦነግም አብሮ ነበር ወደ ምክር ቤት ወደ ስልጣን የመጣውና እንዴት ነበር? እናንተም የተወሰነ አካባቢ ላይ የኢትዮጵያ መሬት ላይ ተዋጉ ነበር። ኢህአዴግም በሰሜን በኩል አብዛኛው ክፍል ላይ እየተዋጋ ነበር እና ወደ ሽግግር ያደረጋችሁት ጉዞ ምን ይመስላል? እንደው እስቲ ያንን በተለይ ኢትዮጵያ አንባቢ አድማጮች፣ ተመልካቾች ግልጽ ያደርጉት። ዋው እንግዲህ ወደ ደርግ ሊወድቅ በተቃረበበት ወቅት በተለይ ከአንድ ዓመት በፊት ወደ 1990 አካባቢ በዚያን ጊዜ ደርግን በሚዋጉ ኃይሎች መካከል በተለይም በኤርትራ በህዝባዊ ግንባር ኤርትራና በህዝባዊ ወያኔ እንዲሁም የኦሮሞ ነጻነት ግንባርን ጨምሮ ሰፊ ውይይት ይካሄድ ነበረ እና ይሄ በተለይም በሱዳን መንግስት አማካይነት ሲካሄድ የነበረ ነው። አዲሱ የሱዳን መንግስት በተለይ በ1989 ስልጣን ላይ ወጣው ወደ እስልምናን የሚያከር አይነት መንግስት በመሆኑ በደቡብ በኩል ይካሄድበት የነበረውን እንቅስቃሴ ለመግታት የደርግን መንግስት እየተዳከመ ስለመጣ ያንን እንቅስቃሴ ለመግታት ደርግን በቶሎ ለመጣል የሚፈልግበት ሁኔታ ስለነበረ እነዚህ ከሰሜን የሚደረገው እንቅስቃሴ ደርግን ሊጥል እንደማይችል ሲረዱ ከኦሮሞ ነጻነት ግንባር ጋር ድርድር ተጀመረ ማለት ነው። ይሄም ድርድር የተጀመረበት ምክንያት ዋናው ደርግን የሚጥለው ኃይል በምዕራብ ኢትዮጵያ ያውን በወለጋ በኩል ገብቶ እንዲመታ በሱዳን በኩል ማለት ነው እና በዚህ በኩል የኦሮሞ ነጻነት ግንባር እንዲተባበር ነበረ። ይሄ ብዙ ወራት የፈጀ ንግግር ነበረ። እንዲገቡ አልፈቀዳችሁ እናንተ? አልፈቀድንም። አዎ፣ ምክንያቱም ከዛ በፊት ለረጅም ጊዜ ከወያኔ ጋር ረጅም የሆነ ግንኙነት ነበረን። ብዙ ስንደራደር የነበረበት ጉዳይ ነው። በተለይም የጋራ ግንባር ለማቋቋም ብዙ ጊዜ ተደራድረናል። ግን እንደተረዳ ነው በጊዜው ወያኔዎቹ የሚፈልጉት ያው በራሳቸው ቁጥጥር ስር የሆነ ግንባር ለመፍጠር ስለነበረ በእኩልነት ላይ የተመሰረተ ግንባር ለመፍጠር ፈቃደኛ ስላልሆኑ እዛ ውስጥ ደግሞ እኛ መሳተፍ አልፈለግንም። በዚህ በተነሳ ጉዳይ ላይ ግንኙነታችንም ወደ መቋረጡ ተቃርቦ በእኛ ላይ ተስፋ በመቁረጥ የራሳቸው የሆነ የኦሮሞ ድርጅት የፈጠሩበት ጊዜ ነው። ይሄ ወደ 1990 አካባቢ ኦፒዲዮ የሚባለው 82 በእኛ ማለት ነው በኢትዮጵያ አቆጣጠር ወደዛ ገደማ ያው በእጃቸው ከነበሩ የደርግ ምርኮኞች ውስጥ የተወሰኑ ሰዎችና ደግሞ ኢፒዲኤም ይባል በነበረው ድርጅት ውስጥ ከነበሩ ጥቂት ሰዎችን አሰባስበው ኦፒዲዮ የሚባለውን ድርጅት ፈጠሩ ማለት ነው እና መጨረሻ ላይ ደርግን ለመጣል በሚደረገው እንቅስቃሴው ሲጀመር
ዋና የልዩነታችን ነጥብ አንዱ በዚህ ድርጅት በሚመለከት ነበረ። ይሄን ድርጅት እንዲያፈርሱ፣ ምክንያቱም ይሄ ከምርኮኞች የተፈጠረ የራሱንም ነጻነት በነጻ ሊንቀሳቀስ የሚችል ድርጅት ስለሆነ የኦሮሞን ሕዝብ ሊወክል አይችልም፣ ሊታገልለትም አይችልም። ስለዚህ ይሄ ድርጅት አፍርሱ የሚል ነው። እሱ ካልፈረሰ እንዳው ማንነጋገርም እስከሚል ደረጃ ደርሰን ነበር። መጨረሻ ላይ ግን መጀመሪያ ላይ የህዝባዊ ግንባር ኤርትራም አቋም ይሄው ነበር፣ አፍርሱ የሚል ሻዕቢያም በኩል ይፍረስ ነበር። አዎ ሻዕቢያም አፍርሱ የሚል አቋም ነበረው። መጨረሻ ላይ ግን ወያኔዎቹ አቅማሙ። መጨረሻ ላይ እንዳውም አናፈርስም አሉ። ከዛ ቀጥሎ እንግዲህ በምዕራብ በኩል የጦር እንቅስቃሴ ከተደረገ ከደርግ ነፃ የሚወጣው መሬት ማን ነው የሚያስተዳድረው? ምን አይነት የፖለቲካ ስራ ነው የሚሰራው? በሚለው ላይ ንግግር ተጀመረ። የኦሮሞ ነጻነት ግንባር አቋም በዚያን ጊዜ እንግዲህ ኢህአዴግ የሚልም ስም ለጥፈዋል። ኢህአዴግ በማንኛውም ኢትዮጵያ ክፍል የፖለቲካ እንቅስቃሴ ማድረግ መብት አለውና በዛም አካባቢ ያደርጋል የሚል ነው። የኦሮሞ ነጻነት ግንባር አቋም ግን አትችሉም፣ ይሄ እኛ ለረጅም ጊዜ ስንንቀሳቀስበት የነበረ አካባቢ ስለሆነ የፖለቲካ ስራውን እኛን የምንሰራው ያስተዳደሩንም እኛን የምንረከበው እናንተ የደርግ ውጊያ ማካሄድ ብቻ ነው በሚል ብዙ ጊዜ ጭቅጭቅ ሆነ። መጨረሻ ላይ ሳንስማማ ቀረን። እንግዲህ በዚህ ላይ ሳንስማማ ስንቀር ያው በሰሜን ኦፌንሲቭን ማለት ደርግ ለመጣል የተጀመረውን ኦፌንሲቭ ያው በጎንደር በኩል ጀመሩት ማለት ነው። እቅዳቸው ከምዕራብ ነበር እነሱ ውጊያው መቀጠል የፈለጉት? አዎ መጀመሪያ የነበረው እቅድ በምዕራብ በኩል የደርግም ኃይል መጠነኛ ስለሆነ እንደ ሰሜኑ የተከማቸ ስላልነበር በዛ ደርግን መክፋት ይቻላል ከሚል ከወታደራዊ እንትን አቅጣጫ አይተው ፕላኑ ያነበረ። ግን የኦሮሞ ነጻነት ግንባር ስምምነት ስላልተገኘ ያንን በዛ በኩል የነበረው እቅድ ከሸፈ ማለት ነው እና በጎንደር በኩል ጀመሩት። ከዛ ወደ ምዕራብ እንዴት ነው የዞሩት? እንግዲህ ወደ ምዕራብ የዞሩት መጀመሪያ ጎንደርን ለረጅም ጊዜ ነው ከበው የቆዩት። ጎንደር የነበረው የደርግ ጦር ምሽጉ ሲፈርስ ወደ ጎጃም ተንቀሳቀሱ። ጎጃምን በቀላሉ ነው ያለፉት። ከዚያ አንድ ቡሬ የሚባል አካባቢ በአባይ ወንዝ ላይ ደርግ የሰራው ድልድይ ነበረ። ያ ድልድይ ብዙም ዓመት የቆየ አይመስለኝም እና በዛ ድልድይ ተሻግረው ወደ ወለጋ ገቡ ማለት ነው። ኦነግ ያኔ የት ነበር? በምዕራባዊ ወለጋ አካባቢ ነበር ኦነግ የሚንቀሳቀሰው ያኔ። ወደ እሱ ይዞታ መጥተው ነበር እነሱ ወይስ አልነኩ? እዛ አልደረሱም። ወደ ኦነግ በያዘው አካባቢ ያው እሱ እስከያዘበት አካባቢ ደርሰው ቆሙ። በተጨማሪም ደግሞ በምስራቁ ክፍለ በሐረርጌ በተለይ የኦነግ እንቅስቃሴ ሰፊ ነበር። ለረጅም ጊዜ የቆየ እንቅስቃሴ ነው። ግን ዋናውን ከአዲስ አበባ ወደ ሐረር የሚወስደው ዋና መንገድ ላይ የኦነግ እንቅስቃሴ ስላልነበረ ያንንም እንደዚሁ በቀላሉ እስከ ሐረር ድረስ ለመሄድ ቻሉ። ግን አብዛኛውን የሐረርጌን አውራጃዎች ይቆጣጠር የነበረው ኦነግ ነበር። ከዛ በኋላ ወደ ሽግግር ምክር ቤቱ ባለመግባባት ተለያያችሁ። በተለይ ኦህዴድን መፍረስ አለበት በሚለው አቋማችሁ። ከዛ እነሱ በሰሜንም በምዕራብም ሁሉም አቅጣጫ ገፍተው ወደ ስልጣን መጡ። ኦነግም የራሱ አስተዋጽኦ ነበረው። ከዛስ በኋላ እንዴት ነው መነጋገርና የሽግግር ምክር ቤት መመስረት የቻላችሁት? እንዴት ነው ነገሩ? እቅዱ ሁሉ የት ነው የተጠነሰሰው? እንግዲህ እቅዱ የተጠነሰሰው በመጀመሪያ ደረጃ በመጋቢት ወር አካባቢ ነው። መጋቢት ወር መጀመሪያ ላይ በ91 በ83 ማለት ነው። በኢትዮጵያ 83 በአውሮፓ አቆጣጠር በመጋቢት 91
ሶስቱ ድርጅቶች ምጽዋ ላይ ያደረጉት ስብሰባ ነው። ማን ናቸው ሶስቱ? የኤርትራ ግንባርና የወያኔ ግንባርና የኦሮሞ ነጻነት ግንባር ምጽዋ ላይ ተሰብስበው ደርግ ከወደቀ በኋላ ምን አይነት ስርዓት ይኖራል በሚለው ላይ ውይይት ተጀመረ ማለት ነው። በዚያን ጊዜ እንግዲህ ጎንደርም ተሰብሯል። ጎጃም ደርሰው ወለጋ አፋፍ ላይ ነበሩ በዛን ጊዜ። የደርግ መውደቅ ያው የጊዜ ጉዳይ ነበር። ደርግ ሲወድቅ ደግሞ ማን ነው የሚተካው የሚለው አሳሳቢ ጉዳይ ስለነበረ በዛ ላይ ነው ንግግሩ የተጀመረው። ምጽዋ ላይ ነው ይታወቃሉ። አሁን ያስታውሷቸዋል የተገኙት? ያው በህዝባዊ ግንባር በኩል ያው የድርጅቱ ዋና ጸሐፊ የነበሩት አቶ ኢሳያስ አፈወርቂና ሌሎቹም ከፍተኛ የግንባሩ መሪዎች ነበሩ። በህዝባዊ ወያኔ በኩል አቶ መለስ ዜናዊና እንዲሁም አቶ ስዩም መስፍን ነበሩ። አንዱ ከአቶ ስዩም መስፍን ውጭ ሌላ ምክንያቱም ኢህአዴግ ነበር ያኔና ከህወሓት ሰዎች ውጭ የሆነ ሰው ከህወሓት ሰዎች በኦሮሞ ነጻነት ግንባርና በህዝባዊ ወያኔ ሓርነት ግንባር መካከል በተደረጉት ቁልፍ በሆኑ ውይይቶች ላይ ከህወሓት ሰዎች ውጪም እኔ ሌሎችን አይቻል አቅም ኢህአዴግ ነን ካሉ በኋላ ማለት ነው። አዎ ከዛም በኋላ አሁን በምጽዋው ስብሰባ የህወሓት ሰዎች ብቻ ናቸው የተገኙት? እነሱ ብቻ ነበሩ የተገኙት። በኦነግ በኩል ማን ተገኘ? በኦነግ በኩል አቶ ሌንጮ ለታና እኔ ነበር። ምን ተነጋገራችሁ? ደርግ ከወደቀ በኋላ ምን አይነት የሽግግር መንግስት ይቋቋማል የሚል ነበረ እና በኦሮሞ ነጻነት ግንባር በኩል የነበረው አቋም ደርግ ከወደቀ በኋላ በሚቋቋመው የሽግግር መንግስት የኤርትራም ግንባር ካልተሳተፈ እኛ አንሳተፍም የሚል አቋም ነበር በኦነግ በኩል። አዎ እንደ አጋጣሚ ሆኖ በመጀመሪያው ዙር ውይይት ላይ የኤርትራም ግንባር ይሄን ተቀብሎ እሺ ብሎ እንዲያውም የስምምነት ሰነዶች ሁሉ እንዲረቁ ተደርጎ ሰነድም አርቅቀን ነበር። ሶስቱ ኃይሎች የሽግግር መንግስት እንዲያቋቁሙና የሽግግር መንግስቱ ደግሞ ዋናው ተግባሩ ምን ይሆናል፣ ጥያቄዎቹ እያንዳንዱ ድርጅት ያነሳው ጥያቄስ በምን እንዴት ነው የሚስተናገደው በሚሉ ነገሮች ላይ አንዳንድ ረቂቅ ሀሳቦች ከሰፈሩ በኋላ እኔ እስካሁን ድረስ በምን ሰበብ እንደሆነ አላቅም፣ በሁለተኛው ዙር ላይ የኤርትራው ግንባር እንዲያውም ከአሁን በኋላ እኛ በኢትዮጵያ ጉዳይ እንገባም ሁለተኛ የሚል አቋም ያዙ። እኔ እንደሚመስለኝ እንግዲህ ከወያኔ ጋር ያልተስማሙበት ነገር ይኖራቸዋል የሚል ነው። ለብቻቸውም ብዙ ጊዜ ይገናኛሉ፣ ይወያያሉ፣ እኛ በሌለንበት ማለት ነው። እና ይሄ ሊሆን ይችላል የሚል ጥርጣሬ ነው ያለኝ እኔ እና ለማናቸውም ያ እልባት ሳያገኝ መጨረሻ ላይ በአንዳንድ ነገሮች ላይ የኦሮሞ ነጻነት ግንባርና የወያኔ ድርጅት በአንዳንድ ነጥቦች ላይ ስምምነት ላይ ደረስን። ኦነግ በሚንቀሳቀስበት አካባቢዎች ያንን አካባቢ እንዳያልፉ ኦነግ ራሱ እንዲያስተዳድር፣ አዎ አንዳንድ እርምጃዎችን ደግሞ አንዳንድ ወታደራዊ እርምጃዎችን በደርግ ጦር ላይ አብረን መውሰድ የምንችልበት ሁኔታ ይህን በሚመለከት ላይ ስምምነት አደረግንና ያው ተበተን ማለት ነው። ከዛ በኋላ የነበረው እንግዲህ ያው የለንደኑ ጉባኤ ነው። በግንቦት 91 ያ ጉባኤ በሚያዝያ ውስጥ እንዲደረግ ነበር የመጀመሪያው
እቅድ አንድ የአሜሪካ ልዑካን ቡድን አዲስ አበባንም ጎብኝቶ በሱዳንም በኩል አልፎ ሶስቱንም ድርጅቶች አናግሮ ነበረ እና በሚያዝያ ወር በለንደን አራቱንም ኃይሎች የሚያካትት የሰላምና የሽግግር ጉባኤ እንዲካሄድ በአሜሪካኖቹ ጥሪ እቅድ መኖሩን ነገሩን። አራቱ ድርጅቶች ማለት በስልጣን ላይ የነበረው መንግስት፣ የኦሮሞ ነጻነት ግንባር፣ ህዝባዊ ግንባር ኤርትራና የወያኔው ድርጅት ማለት ነው። እንግዲህ ያ ስብሰባ እንደ አጋጣሚ ከሚያዝያ ወደ ግንቦት እንደዚህ ቀስ እያለ ሲገፋ እየተገፋ ወደ ግንቦት መጨረሻ ላይ ደረሰ ማለት ነው እና ለንደን ላይ ተሰበሰብን። እንደ አጋጣሚ እኔም በኦነግ መልእክተኞች ቡድን ውስጥ ከእርሶ ውጭ ማን ነበር ከኦነግ ወገን? ከኦነግ ወገን በዚያን ጊዜ አቶ ሌንጮ ለታም ነበሩ፣ ዶክተር ታደሰ አባቢያ፣ አቶ ጣሃ አሊ የሚባሉ የኦነግ ልኡካን። በኢህአዴግ በኩልስ? በኢህአዴግ በኩል አቶ መለስ፣ አቶ ስዩም እና አቶ ዳዊት ዮሐንስ ነበሩ። ሌሎችን በውል አላስታውሳቸውም። ምንድን ነው ህዝባዊ ግንባር ያው አቶ ኢሳያስ ነበረ። በደርግ በኩል የደርግን ቡድን አላየንም። እኛ ምን ተፈጠረ? አልተገናኘንም። ግን እንደ መሰለኝ የደርግን ቡድን የመሩት በዚያን ጊዜ ጠቅላይ ሚኒስትር የነበሩት ተስፋዬ ዲንቃ ነበሩ። እንግዲህ ሌሎችም የመልእክተኞቹ አባሎች ነበሩ ይመስለኛል። የሆነው ነገር ጉባኤው ከመደረጉ በፊት የአሜሪካ ልኡካን ቡድን እያንዳንዱን ድርጅት ለየብቻቸው አነጋገራቸው። ሄርማን ኮሄን ነበሩ። ሄርማን የቡድኑ መሪ አንድ ሴኔተር ቦሽዊትዝ የሚባሉ ሩዲ ቦሽዊትዝ የሚባሉ የሚኔሶታ ሴኔተር የነበሩ ነበሩ። ያው ለፎርማሊቲ ያህል የሚመሩት ግን ዋናው ያው ሄርማን ኮሄን ነበሩ እና ሌሎች እንግዲህ ረዳቶቻቸውም ነበሩ። ከዋናው ስብሰባ በፊት በተናጠል አናገሯቸው እና በተናጠል ሁሉንም አናገሩ። ስብሰባው ነገ ይደረጋል ተብሎ እንግዲህ ስብሰባው በቀጠሮ ተያዘ። ያንን ዕለት ማታ ኢህአዴግ አዲስ አበባ ገባ ተባለ። በነጋታው ያው በአንድ በኩል የደርግ የመልእክተኞች ቡድን ከድርድሩ ወጣ። በሌላ በኩል ደግሞ አዲስ አበባ የነበረውም የደርግ ስልጣን ፈረሰ። ኢህአዴጎችም ከህዝባዊ ግንባር ኤርትራ ጋር አዲስ አበባን ተቆጣጠሩ። ከዛ በኋላ የነበረው ጉባኤው ከሸፈ ማለት ነው። ጉባኤው ቀረ። ግን በተናጠል ሲያናግሯችሁ ምንድን ነበር ንግግሩ? ያው የእያንዳንዱ ድርጅት የሚጠይቀው ምንድን ነው ማለቴ የሽግግሩ መንግስት እንዴት ይሁን፣ በሀገሪቱ ውስጥ ያሉ ጥያቄዎች እንዴት ይፈቱ፣ ይሄን የመሳሰለው ነው እና ጦሩ እንዴት ይሆናል፣ ሲቪል ሰርቪሱ እንዴት ይሆናል የመሳሰሉት ነው። በእኛ በኩል በጊዜው የነበረው ጦር እንዲፈርስ ፍላጎት አልነበረንም። እኛ ቢቻል ያ ጦር ሪፎርምድ ሆኖ በትግል ላይ ከነበሩትም ኃይሎች እዛ ውስጥ ኢንቴግሬትድ ሆኖ አዲስ ብሔራዊ ጦር እንዲፈጠር ነበር እቅዳችን። እንግዲህ በሁለቱ ድርጅቶች በኩል ግን የነበረው ግፊት ያ ጦርና ሁሉም የደርግ ያቋቋማቸው መዋቅሮች በሙሉ እንዲፈርሱ ነበረ እና በመጨረሻ ላይ
ያው አሜሪካኖቹ ፕሬስ ያደረጉት ያው የሲቪሊያን ቢሮክራሲ የሲቪሊያን መዋቅሩ እንዳለ እንዲሆንና ሌላው ሞራሌት ይመስለኛል። እኔ ከኛ ጋር የተደረገ ስምምነት ስላልነበረ በዛ ላይ እና በማግስቱ እነሱ አዲስ አበባን ተቆጣጠሩ። ስብሰባው የሚካሄድበት ቀን ማለት ነው። አዎ። እና በጠዋቱ እንግዲህ የምናደርገው ነገር አልነበረም። ያው የእንግሊዝ መንግስት የምሳ ግብዣ ያደረገ በዋይት ሆል ለልኡካኑ ለአሜሪካና ለሶስቱ ልኡካን የደርግ እንግዲህ ልኡካን ወጥተዋል። ከምሳው በኋላ የሆነ የጋዜጣዊ መግለጫ በሶስቱ ድርጅቶች ስም ሄርማን ኮሄን ለጋዜጠኞች አነበቡ። ምንድነው የመግለጫው ይዘት? የመግለጫው ይዘት ያው ኢህአዴግ ጊዜያዊ መንግስት ሆኖ ሀገሪቱን እንዲቆጣጠር ለአንድ ወር እና በሐምሌ ወር መጀመሪያ ላይ ሁሉን አቀፍ የሆነ ሀገር አቀፍ ጉባኤ እንዲያካሄድና የሽግግር መንግስት እንዲመሰረት። ይሄ ተስማምታችሁበት ነው እናንተ? በኦሮሞ ነጻነት ግንባር በኩል ሙሉ ስምምነት አልነበረም። በዚህ ላይ ስምምነት አልነበር ለማለት ያስቸግራል። ለምን ምን ነበር የእናንተ ፍላጎት በወቅቱ? እኛ በጊዜው ያወጣነው የጋዜጣዊ መግለጫ ነበረ። ምንድነው? ይሄንን የሆነውን ሁኔታ በመቃወምና ጉባኤው ሳይደረግ መቅረቱ የሽግግር አካሄዱም ከመጀመሪያውኑ መክሸፉንና ይሄ የአንድ ድርጅት የበላይነት በኢትዮጵያ ውስጥ መቋቋሙ ለሚቀጥለው ለዲሞክራሲያዊ ሂደት ትልቅ እንቅፋት መሆኑን የሚገልጽ መግለጫ ነው ያወጣ ነው። እኛ ግን በጊዜው ግን ከሽግግሩ መንግስት ውጪ ከመሆን ውስጥ ሆኖ የተቻለንን የዲሞክራሲያዊ ሂደቱን መግፋት የሚቻልበትን መንገድ መርጠን ያው በሽግግሩ መንግስት ውስጥ ተካፈልን ማለት ነው። የሽግግር መንግስቱን ሂደት ማን ያመቻቸው? ለምሳሌ ወንበር ሲደለደል ለኢህአዴግ 36 መሰለኝ ካልተሳሳትኩ 32 ነው ለኢህአዴግ። አዎ። በእያንዳንዱ ፓርቲ 10 ነው። የእያንዳንዱ የሶስቱ የኢህአዴግ አባሎች 10 በዛ ለመኮንኖች ንቅናቄ 2 የመኮንኖች ንቅናቄ ደግሞ 2 ለእናንተ ደግሞ 12 ወንበር ነው። አዎ። ማን የደለደለው? እንዲህ አይነቱ ድልድል እንግዲህ ይሄ በድርድር የተደረገ ነው። አሁን ሌሎቹ እናንተ መሳሪያ ያነሳችሁ ናችሁ፣ ስትታገሉ ቆይታችኋል። እዛ ውስጥ የተሰባሰቡት እንደ ኦጋዴን ነጻነት ግንባር እነሱም በዚህ ሂደት ያለፉ ናቸው። ግን ሌሎች ምንም ውስጥ ያልነበሩ ድርጅቶች እንዴት ነው የመጡት? እነሱ እንዴት ተሰባሰቡ? እንግዲህ እንደ አጋጣሚ ሆኖ እኔ ወደ መጨረሻው በተለይ ጁላይ 1 በተጀመረው ከዛ ጉባኤ በፊት በነበረው ድርድር ውስጥ አልነበርኩም። እንደ አጋጣሚ ከለንደኑ ጉባኤ በኋላ ወደ አሜሪካ ስለመጣሁ ያን ምን አይነት ድርድር እንደነበረ አላቅም። ግን ልክ አዲስ አበባ እንደገቡ እነሱ አንድ ወር ጊዜም ስለነበራቸው ልዩ አካባቢ አዲስ አበባ ውስጥ የነበሩትን ሰዎች ኮንታክት ማድረግና እነዚህ አዳዲስ የተፈጠሩትንም ድርጅቶች መፍጠር ጀመሩ። በመጀመሪያ ማን ይሳተፉ የሚለው አንድ ጥያቄ ነበረ እና በዚህ ድርድር ውስጥ የህዝባዊ ግንባር ኤርትራም ነበረበት እና በህዝባዊ ግንባርና በወያኔ ድርጅት ከነሱ አኳያ በተለይ እንደ ኢድሃቅ የሚባል ድርጅት ነበር ያኔ አንድ ኢህአፓ መኢሶን የተቋቋሙት እና ያ ድርጅት በምንም አይነት መሳተፍ የለበትም። ምንድነው መመዘኛው? እንግዲህ ያሉት ከደርግ ጋር ተመሳጥሯል የሚል ነው የነሱ አቋም የነበረው እና ኦነግ በዚህ ላይ አቋሙን ነበር ማንም መቅረት የለበትም ሁሉም መሳተፍ አለባቸው የሚል ነው የኦነግ አቋም ያኔ። ግን
ስልጣኑን ኦልሬዲ በእጃቸው አዲስ አበባን ተቆጣጥረዋል፣ ስልጣን ይዘዋል። ብዙ ማድረግ የምንችለው ነገር አልነበረም እና እንዲያውም እነ ኢዲዩ እነዚህን የመሳሰሉ ይሻላሉ። እንዳውም እነሱ በዛ ፈንታ ነው እነ ኢዲዩ ማን ነው ኤንዶ የሚባል ድርጅት አዎ እነዚህ እንግዲህ በአንዳንድ ሰዎች ተወክለው ጉባኤ ውስጥ እንዲሳተፉ ተባለ። የሰራተኛ ማህበር ወኪሎች፣ የዩኒቨርሲቲ ወኪል እና እንግዲህ ልዩ ልዩ የደቡብ ብሔረሰቦችን የሚወክሉ ግለሰቦች እንዲሳተፉ የአፋር የኦጋዴን ንቅናቄ እንግዲህ በዛን ጊዜ በተለይ ምዕራብ ሶማሊያ ነጻነት ግንባር የሚባለው WSLF የሚባለው ያው ስሙም የታወቀ ነበረ። በሰባዎቹ ውስጥ ያው በሱ ስም ነው የሶማሌ መንግስት ሲንቀሳቀስ የነበረውና እሱም ተሳታፊ ነበረ ማለት ነው። እና ሌሎች የኦሮሞ ድርጅቶችም ሁለት የኦሮሞ ድርጅቶች በተጨማሪ ተሳትፈዋል። ያው ኢስላሚክ ፍሮንት ፎር ዘ ሊበሬሽን ኦፍ ኦሮሚያ የሚባለውና ሌላ ደግሞ በአቶ ዋቆ ጉቱ የሚመራው አንድ ድርጅት የመጀመሪያው በ3 ሁለተኛው ደግሞ በ2 ወኪሎች አማካኝነት ተሳትፈዋል። ከዛ በኋላ የሽግግር ምክር ቤቱ ኦነግ 1 ዓመት ነው የቆየውና ሂደቱ እንዴት ነበር? እንግዲህ ምክር ቤቱ ከተቋቋመ በኋላ ወደ መንግስት ማቋቋም የመጀመሪያው ድርድር የነበረው በቻርተሩ ላይ ነው። ቻርተሩ ላይ መሰረታዊ የሆነ ስምምነት ላይ ተደረሰ። ጉባኤው ላይ ቻርተሩ ላይ በምንነጋገርበት ጊዜ ትንሽ አጨቃጫቂ የነበረው ጉዳይ ነፃ የሆነ የፍርድ ስርዓት እንዲቋቋም በሚለው ላይ ነበረ እና እሱ እንዴት ያጨቃጭቃል? ነፃ የሆነ የፍርድ ስርዓት መቋቋም የለበትም የሚል አቋም ነበራቸው ወያኔዎቹ። እንደዚሁ በቃል ነፃ ፍርድ ቤት መቋቋም የለበትም የሚለው ነበር። አዎ በሽግግሩ ጊዜ በተለይ ችግር ስለሚፈጥር የሚል አቋም ነበራቸው። አዎ እና እዛ ላይ አቋማቸው ግልጽ ነበረ ማለት ነው። እንግዲህ ማድረግ የሚቻለውም የተወሰነ ስለነበር ያው በዛው ለይስሙላ ያህል ያው ነፃ ፍርድ ቤት ተብሎ ለስም ተጻፈ። ግን ምክር ቤቱ ያንን ሊቆጣጠር በማይችልበት ሁኔታ በአስፈጻሚው አካል ስር ሆኖ ማለት ነው። አዎ እንደዛ እንዲሆን ተደረገ። እንግዲህ ከዛ በኋላ ያው በጉባኤ ላይ የተሳተፉት 87 ሰው አካባቢ ይመስለኛል። ያው የሽግግሩ ምክር ቤት እንዲሆን ተወሰነ። የአስፈጻሚው አካል እንዲቋቋም እንግዲህ ድርድር ተጀመረ። በዛ ላይ ብዙ ጭቅጭቅ ነበረ። በኦሮሞ ነጻነት ግንባር በኩል የተጠየቀው ያው እንግዲህ በጊዜው የነበረው ሁኔታ ስልጣን ክፍፍል ያው በጦር ሚዛን ላይ የተመሰረተ በመሆኑ አብዛኛው የጦር ሚዛን በእነሱ እጅ ስለሆነ በምን ነበር የሚመዘነው? እሱ አሁን መለኪያው ምን ነበር? ያው በብዛት በቁጥር በተቆጣጠሩት መሬት እና በዛ ነበረ እና እነሱ የኢህአዴግ የፕሬዝደንትነቱን ቦታ ከወሰደ የጠቅላይ ሚኒስትርነቱ ቦታ ለኦሮሞ ነጻነት ግንባር እንዲሰጥ እና ከካቢኔዎቹም ደግሞ ለምሳሌ መከላከያውን ኢህአዴግ ከወሰደ የሀገር ውስጥ ጉዳይ እና የውጭ ጉዳይ የመሳሰሉት የኦሮሞ ነጻነት ግንባር እንዲወስድ በዚህ ላይ ድርድር ተጀመረ። በምክር ቤት ነበር ይሄ ድርድር? በምክር ቤት አይደለም፣ በሁለቱ ድርጅቶች መካከል ነው ይሄ እና በዛ ላይ እምቢ አሉ። ምን ነበር እነሱ? ፕሬዚደንት፣ ጠቅላይ ሚኒስትር፣ የመከላከያ፣ የሀገር አስተዳደር እና የውጭ ጉዳይ አይሰጥም፣ ከኛ አይወጣም። አዎ ይሄ ከኛ አይወጣም፣ ከዛ ውጭ የፈለጋችሁትን ውሰዱ የሚል ነው። የቁጥርስ ጉዳይ ስንት ሚኒስቴር መስሪያ ቤት የሚል እሱ ጉዳይ ችግር አልነበረም። እሱ አዎ 4 ነው ኦሮሞ
የኦሮሞ ነጻነት ግንባር የወሰደው። ማለት ችግር አልነበረውም ማለት ከ4 በላይ ቢፈልግ ይችል ነበር። እንግዲህ ካቢኔውም እንትን የተወሰነ ስለነበር ሌሎችም ድርጅቶች ስላሉ ምናልባት ከዛ ላይ ብዙም ትኩረት አልሰጣችሁም፣ እነሱም ትኩረት አልተሰጠም እና ይሄ ድርድር በሚካሄድበት ጊዜ በኦሮሞ ነጻነት ግንባር በኩል እንግዲህ እናንተ ስልጣኑን በሞኖፖልነት መያዝ ስለምትፈልጉ እንዲያውም እና እኛ አንሳተፍም፣ በአስፈጻሚው አካል ውስጥ አንሳተፍም፣ ምክር ቤቱ ውስጥ ቁጭ ብለን የዲሞክራሲያዊው ሂደት በትክክል እስከሄደ ድረስ እንደግፋለን፣ ያ እስካልሆነ ድረስ ደግሞ እንቃወማለን፣ ምክር ቤት ውስጥ እንቀመጣለን፣ መንግስት ውስጥ አንሳተፍም የሚል አቋም ወሰን። ይሄን አቋም ስንወስድ እንግዲህ ልዩ ልዩ ተጽዕኖ ማድረግ ጀመሩ። በተለይም በህዝባዊ ግንባር በኩል፣ ሌላው በሱዳን መንግስት በኩል እንግዲህ የሱዳን መንግስት ሁላችንንም እዛ ሲያስተናግድ የነበረ በመሆኑ ምን ነበር ተጽዕኖ የሚያደርገው? ሁላችንም ደግሞ ልዩ ልዩ ፋሲሊቲስ አሉን ሱዳን ውስጥ፣ ስደተኞች አሉ፣ አባሎቻችን አሉ፣ ብዙ ፋሲሊቲስ ንብረትም አለን እና በሱዳን በኩል በተጨማሪም ደግሞ በአሜሪካን መንግስትም በኩል ልዩ ተጽዕኖ እንግዲህ ማድረግ ጀመሩ። ሂደት ውስጥ እንድትቆዩ? ሽግግሩ መንግስት ውስጥ መሳተፍ አለባችሁ፣ እናንተ ካልተሳተፋችሁ ይሄ አይሆንም፣ ሽግግሩ እንትን ሊሆን አይችልም የሚል አቋም ተወሰደ። ብዙ ተጽዕኖ ተደረገብን። እንግዲህ ከዛ በኋላ መርጠን ወሰድን ማለት ነው። ምን ነበር ሚኒስቴር መስሪያ ቤት ወሰዳችሁት? ከሚኒስቴር መስሪያ ቤቶች የፈለግነውን ለምሳሌ የገንዘብ ሚኒስቴር ምናምን እንድንወስድ ፈለጉ። አንፈልግም፣ አልወሰንም። ያው አንድ በግልጽ ያው የስልጣኑ ተካፋይ መሆናችንን የማይገልጽ ግን ደግሞ ከህዝብ ጋር የሚያገናኘን አንዳንድ መስሪያ ቤቶችን ለምሳሌ የግብርና ሚኒስቴር፣ የንግድ ሚኒስቴር፣ የትምህርት ሚኒስቴር እና የማስታወቂያ ሚኒስቴርን መርጠን ወሰን ማለት ነው። ከዛስ በኋላ ሂደቱ እንዴት ቀጠለ? እስከ 84 መጨረሻ ነው የቆያችሁት? ከዛ በኋላ እንግዲህ ሂደቱ ገና ከመጀመራችን ብዙ እክል ገጠመው። መጀመሪያ ልክ ከጉባኤው እንደተነሳን የሽግግሩ መንግስቱም ሳይቋቋም በድሬዳዋ አካባቢ አባሎቻችንን የአመራር የኦሮሞ ነጻነት ግንባር አባሎችን የአመራር አባሎችንም ጨምሮ ይዘው አሰሩ። በጦር ካምፓቸው ውስጥ መጀመሪያ ካቢኔው ሳይቋቋም ገና ካቢኔው ሳይቋቋም በፊት መጀመሪያ ድሬዳዋ አካባቢ በኢሳና በኦሮሞ ብሔረሰቦች መካከል ግጭት ፈጠሩ። ከፈጠሩ በኋላ የአንዱ አመራር አባላችንን ወንድም በጥይት መተው ገደሉ። ከዛ በኋላ እዛ የነበሩትን አባሎቻችንና መሪዎቹን ይዘው አሰሩ። እንግዲህ እነሱን ለማስፈታት ድርድር ውስጥ ገባን። አሁን ከብዙ ጊዜ በኋላ እነሱም ተፈቱ። ከዛ በኋላ የሽግግሩ መንግስት ተቋቋመ። ግን ይሄ በየአካባቢው በአባሎቻችን ላይ የሚደረገው ተጽዕኖ ቀጠለ ማለት ነው። በነሐሴ ወሩ ገደማ አንድ በደቡብ ነገሌ አካባቢ ያው የድርጅቱን ስራ ያካሄድ የነበረው እና የጦር መሪም ነበር። የድርጅቱም የኛ የኦሮሞ ነጻነት ግንባር ድርጅት አመራር አባልም የነበረ ገመቺስ የሚባለውን አንዱን የኛ አባል ገደሉት። ቢሮአቸው ውስጥ ለስብሰባ ጠርተውት እየተነጋገሩ ባለበት እዛ ገደሉት። ለምን ነበር እነዚህ አይነት እርምጃዎች የሚወሰዱት? እንግዲህ እነሱ ያውቃሉ ይሄን ለምን እንደሚያደርጉ። እናንተ እንደመሰለኝ ግን ያው ተጽዕኖ ነው።
ማለት ግፊት ለማድረግ አዎ እኛን ሜዠር ለማድረግ አምን ትግስታችን ምን ያህል እንደሆነ ለመመዘን ይመስለኛል። እኔ ይሄም ሆነ በስተት ነው አሉ። ኦኬ ቀጠለ። ግን በየአካባቢው ግጭቱ እንደዚሁ ቀጠለ። በተለይ በሐረርጌ አካባቢ በወለጋም ግጭት የቆመበት ጊዜ አልነበረም። በየጊዜው ስንጣላ እንግዲህ ህዝባዊ ግንባር ሓርነት ኤርትራ በመሀልም እንደ ሽማግሌ የሆነ እየገባ እያስታረቀም አዲስ ስምምነት ላይ እንደርሳለን። ያ ስምምነት ይፈርሳል፣ ሌላ ስምምነት ይመጣል። እንዲህ እያልን እስከ ሰኔ 92 ደረስን ማለት በ1984 አዎ የአካባቢ ምርጫ ነው። ያ እንግዲህ በቻርተሩ ውስጥ እንደ የተቀመጠው የሽግግሩ ምክር ቤትና ላይ ያለው አገራዊ አስፈጻሚ ክፍል ብቻ ነው የተመሰረተው። የወረዳና የአካባቢ አስተዳደሮች ቻርተሩ በስራ ላይ ውሎ በ6 ወር ውስጥ በምርጫ በህዝብ ምርጫ እንዲቋቋሙ የሚል ቻርተሩ ውስጥ የተቀመጠ ነበር እና በ6 ወር ሊቋቋም አልቻለም። መጀመሪያ ህጉም መውጣት ነበረበት። የአካባቢ አስተዳደር ምን አይነት ይሆናል የሚል አዋጅ ቁጥር 7 ይመስለኛል። ያን ወጣ። በዛ መሰረት እንግዲህ ያው በቀጠሮ ሰኔ 84 የአካባቢና የወረዳ ምርጫ እንዲካሄድ ተወሰነ። ያ ምርጫ ከመካሄዱ በፊት በየክፍለ ሀገሩና በየወረዳው የነበሩትን አብዛኛውን ቢሮአችንን ዘጉ። የምታስተዳድሩት አካባቢ ነበር እናንተ? አዎ ጦራችን የነበረበት አካባቢ ብዙም ምንም ለማድረግ አልቻሉም። ግን ጦር በሌለንበት አካባቢ ደግሞ ቢሮዎች ነበሩን። የፖለቲካ እንቅስቃሴ እናደርግ ነበር። እነዚህም በሙሉ ዘጓቸው። አንዳንድ አባሎችን በአብዛኛውን ደግሞ ለምርጫውም የተዘጋጁትን እጩዎች በብዛት አሰሩ። ይሄ ሲሆን እንግዲህ በዛ ምርጫ ውስጥ በነፃ የመሳተፍ እድላችን የመነመነ ስለሆነ ከምርጫው ራሳችንን አገለል። ከምርጫው በፊት ራሳችንን ስናገል ይሄ በህዝብ መገናኛ ዘዴዎች ሲነገር የኛ ጦር ከዛ በፊት ምርጫው በነፃ ለማድረግ የእያንዳንዱ የፖለቲካ ድርጅት ጦር እንደፈለገው ህዝቡ ውስጥ እየዞረ ህዝቡ በነፃ ምርጫ ለማድረግ ስለማይችል የድርጅቶቹ ጦሮች በየካምፑ መወሰን አለባቸው የሚል ስምምነት ላይ ደረስን እና የኦሮሞ ነጻነት ግንባር ጦር በ7 ካምፖች እንዲወሰን እነሱ ደግሞ ወደ 20 በሚደርሱ ካምፖች እንዲወሰኑ ስምምነት ተደርጎ ይሄም በአሜሪካ መንግስትና በህዝባዊ ግንባር ኤርትራ አግባቢነት ነው ያ ስምምነት የተደረገው እና የኦሮሞ ነጻነት ግንባር ጦር በ7ቱ ካምፖች ሲወሰን እነሱ እንዲያውም የራሳቸውን ካምፕ በተወሰነላቸው ካምፕ ከመግባት ፈንታ የኦሮሞ ነጻነት ግንባር የለቀቃቸውንም ቦታዎች ሄደው ያዙት፣ መቆጣጠር ጀመሩ። ይሄንን እንግዲህ ፕሮቴስት አደረግን እኛ ለአወያዮቹም፣ ግን ምንም ሊረዱን አልቻሉም። መጨረሻ ላይ እኛ ከምርጫው ስንወጣ የኦሮሞ ነጻነት ግንባር ጦር ሁሉ ካምፑን ለቆ ወጣ። መጀመሪያም ካምፕ የገባበት ምክንያት ህዝቡ በነፃ ሊመርጥ እንዲችል ነው።
ካምፑን ለቆ ሲወጣ እንግዲህ እነሱም ደነገጡ። በአንድ በኩል እኛም ከምርጫ ከወጣም በኋላ እንግዲህ እንዲያውም ከመንግስትም ውስጥ ውጡ እንግዲህ የሚል ግፊት አደረጉ እነሱ ራሳቸው። አዎ እና ወጣን። እኛም ከዛ በኋላ እዛ ውስጥ የምንቀመጥበትም እንትን ስላልነበረ በግለሰብ ደረጃ እዛ ሽግግሩ መንግስት ውስጥ የነበርነው አንዳንዶቻችን የምንሰራውም አሜን ከዚያ በኋላ ምንም ፋይዳ የለውም ነበር እዛ ውስጥ መሆናችን እና መቼ ነው ከዚህ የምንወጣው የሚል እንትን ጊዜ እየጠበቅን ነበር ማለት ነው። እና ያው ሬዚግኔሽናችንን ጻፍን፣ የስራ መልቀቂያ ደብዳቤያችንን ጽፈን ላክን። የአንዳንዶቻችን መልስ በሰዓታት በሚቆጠር እንትን ውስጥ ነው የተመለሰልን። የአንዱ እንዳውም አባላችን ደግሞ ገና እሱ ደብዳቤውን ሳይልክ መልሱ መጣለት፣ ተፈቅዶላል እንድትለቅ ስራህን የሚል ደብዳቤው ሳይጽፍ ሰውዬው። አዎ ሳይጽፈው። ማናቸው? የትኛው ሚኒስትር? የንግድ ሚኒስትር የነበሩት። እኔ የስራ መልቀቂያ ደብዳቤን ጽፌ በአንድ ሰዓት ውስጥ ነው መልሶ ይመጣልኝ። እርስዎ ማስታወቂያ ሚኒስትር ነበሩ? አዎ። እና ይሄ ማለት እንግዲህ ያው ተዘጋጅተውበታል ማለት ነው። ግን ማን ነው ከመንግስትም ልቀቁ የሚለውን ነገር የነገራችሁ? አቶ መለስ። ለማን ያው የኛ እንግዲህ የቡድናችን መሪ አለ አቶ ሌንጫው ነበረ በጊዜው፣ ለሱ ነው ነገሩት። ባትለቁ የሚል ሌላ ማሳሰቢያ ማስገደጃ ነገሮች ነበሩ ወይስ? ለጊዜው አልነበረም። እንግዲህ ቀጥሎ የመጡ ሁኔታዎች አሉ። መንግስት ከወጣም በኋላ ደግሞ እንግዲህ ከሀገር ውጡ የሚል ደግሞ ግፊት ማድረግ ጀመሩ። መጀመሪያ በተለይ የሱዳን መንግስት ያው እንዲያውም አንድ የገቨርንመንቱን ሲኒየር የሆነ ሶስተኛውን ሰው ልከው ለማደራደር ሞከሩ፣ አልተሳካም። ከዛ በኋላ እንዳውም ከሀገር ውጡ የሚል ግፊት አደረጉብን። አንወጣምም ብለን ትንሽ አንገራገርን። ግን ደህንነታችሁን እኔ እንትን ዋስትና ልሰጣችሁ አልችልም አለን አቶ መለስ ራሱ። እንደ አጋጣሚ ደግሞ እኔ አንድ አፓርትመንት ውስጥ ነበር የምኖረው። አፓርትመንቴን አንድ ቀን ለእኔ መኪና ይነዳልኝ የነበረ አንድ ወጣት ነበር። እሱን ይዘው አስረው ይዘውት ቤቴ ሄደው ቤቴን ሬድ አደረጉ። እኔ እንደ አጋጣሚ አልነበርኩም። ብኖር ግን ለምን እንደሆነ ምን እንደሚሆን አላውቅም። እንግዲህ ይሄ መልእክት ነው ማለት ነው። መጨረሻ ላይ እንግዲህ መልቀቂያ ካቀረቡ በኋላ ነው ይሄ? አዎ መልቀቂያ ካቀረብን በኋላ ነው። ወጣን። እኔ ወጣሁ። ምንም አልነበረኝም እዛ የምኖርበትም ቦታ ወጣሁ ከሀገር። ሌሎችም እንደዚሁ ወጡ ማለት ነው። እርስዎ ካቢኔ ውስጥ ቆይተው ነበርና የካቢኔው ሰብሳቢ አቶ መለስ ነበሩ? የካቢኔው ሰብሳቢ አቶ ታምራት ላይ የሚባለው ነበረ። አዎ ብዙ ጊዜ ካቢኔውም የሚሰራው ስራ ብዙ አልነበረው። ያው በሳምንት 2 ቀን ይሰበሰባል። ለካቢኔው ስብሰባም ስንሄድ እያንዳንዳችን እየተፈተሽን ነው የምንገባው እና ስልጣን በማን እጅ እንደነበረ ግልጽ ነው። ያ ካቢኔም የተቀመጠው ለይስሙላ ነው እንጂ ስልጣን በማን እጅ እንደሆነ ያው የታወቀ ነበረ ማለት። ግን የዛን ጊዜ ኦነግ አንድ የሚወቀስበት ነገር እነሱ ራሳቸውን አዘጋጅተው ወደ ካምፕ ግቡ ሲባል ጦሩ ካምፕ ገብቶ ካምፕ እንደገባም እንደተመታ ተደርጎ ይዘገብ ነበርና ካምፕ በመግባቱ ሰራዊቱ ላይ የደረሰ ጉዳት ነበር? ካምፕ በመግባቱ ሰራዊቱ ላይ የደረሰ ጉዳት አልነበረም። ከካምፕ ከወጣ በኋላ ነው። ከካምፕ ከወጣ በኋላ ነው እንጂ ካምፕ ውስጥ እያለ ጉዳት አልደረሰበትም። ከዛ በኋላ ውጊያ ቀጠለ። እንደ አጋጣሚ ካምፑም አንዳንዶቹ ካምፖች ጦሩ ረጅም ጊዜ የቆየባቸው አካባቢዎች አልነበሩ እና በእንደዛ አይነት አካባቢዎች ከካምፕም ከወጣ በኋላ ብዙ መንቀሳቀስ አልቻለም።
የግድ ድሮ ወደሚያውቅበት አካባቢ ማፈግፈግ ነበረበት። ሰው በመንገድ ላይ ብዙ እክል ደርሶበታል። ግን ኦነግ በሽግግሩ ሂደት ውስጥ በነበረበት ወቅት ብዙ ጊዜ የሚነሱ ነገሮች ለምሳሌ ኢህአዴግ ብዙ ጊዜ ደጋግሞ የሚያነሳው ብዙ ሰዎችም የሚያስታውሱት የዚህ የበደኖ ጭፍጨፋ አለ። እንደገናም ደግሞ በዚህ በአርሲ አካባቢ የተፈጸመ በተለይ አማሮች ላይ የደረሰ ከፍተኛ ጥቃት ነበርና ያ ለምን አስፈለገ? ኦነግ ነው ወይ? ኦነግ ነው በዚህ በዋናነት የሚወቀሰው እና እርስዎ እንደ ኦነግ አመራር ያን የነበረ ሰው ስለ ሂደቱ የሚያውቁት እና የሚመሰክሩት ነገር እንግዲህ ስለዚህ ይሄንን በሚመለከት ከዚህ በፊትም በተጠየቁባቸው አካባቢዎች መልስ ሰጥቻለሁ። በአርሲ አካባቢ የነበረውን እንደሚመስለኝ ያው ኢህአዴግ ተጠያቂነቱ ኢህአዴግ መሆኑን ህዝቡ የሚያውቀው ይመስለኛል። ምክንያቱም በዛ አካባቢ የኦሮሞ ነጻነት ግንባር ጦር የነበረበት አካባቢ አይደለም ተደረገ የሚባለው። በደኖ ሆነ የሚባለው ግን በጊዜው ገና ያኔ በሽግግሩ መንግስት ውስጥ እያለን ነው ይሄ የሆነው። አንድ ልመሰክር የምችለው በኦሮሞ ነጻነት ግንባር በፖሊሲ ደረጃ እንደዚህ አይነት ህዝብ ለህዝብ በህዝብ ላይ የሚደረግ እርምጃ እኔ እስከማውቀው ድረስ ምንም አይነት ውሳኔ የለም። በሁለተኛ ደረጃ ግለሰቦች አድርገውት ሊሆን ይችላል። እኔ ይሄንን አልሆነም ለማለት ወይ ሆነዋል ለማለትም ያስቸግረኛል። ግን ሽግግሩ ውስጥ መንግስት እያለን በዚያን ጊዜ በሽግግሩ ምክር ቤት ላይ ይሄ ጉዳይ ሲነሳ የኦሮሞ ነጻነት ግንባር የነበረው አቋም ይሄ በገለልተኛ ቡድን ይጣራ የሚል ነበር። የኦሮሞ ነጻነት ግንባር አቋም ይሄ ሆነ የሚባለው እንትን በገለልተኛ ቡድን ተጣርቶ ይቅረብ እና ውሳኔ ይደረግበት፣ በዛ ላይ እኛም እንተባበራለን የሚል ነበር እና በገለልተኛ ቡድን እንዲጣራ አልፈለጉም። ግን አንድ ሺህ ኦነግ የምክር ቤት አባል አመኑ ተብሎ ሲነገር እንደነበር አስታውሳለሁ። እንግዲህ እኔ በጊዜው ምክር ቤት ውስጥ ስላልነበርኩ አላቅም። አመኑ ማለትም ያስቸግረኛል። ግን በእናንተ በኩል በገለልተኛ አካል እንዲጣራ ጠይቃችኋል? እንዲጣራ ጠይቀናል። አዎ። በኢህአዴግ በኩል ነው ተቀባይነት አላገኘም። ምክንያቱም እነሱ የፕሮፓጋንዳ መሳሪያ ማድረግ ስለፈለጉ በጊዜው በተለይ ሁለቱን ህዝቦች ለማጋጨት ከመጀመሪያውኑ የነበራቸው ዓላማ ስለሆነ በተገኘችው አጋጣሚ ሁሉ ያንን ለማፋፋም ከመፈለግ የተነሳ ይህንን በገለልተኛ ቡድን እውነቱ ተጣርቶ እውነቱ እንዲወጣ አልፈለጉም ለማለት ይቻላል። እስካሁን በገለልተኛ አካልም አልተጣራም። ኦነግ ከዛ በኋላ ከሽግግር ምክር ቤት ወጣ፣ እናንተም ካቢኔውን ለቀቃችሁ፣ ትግሉ ቀጠለ። አዎ እንግዲህ ከወጣንም በኋላ ድርድሩ አልቆመም። በተለይም ከጥቂት ወራት በኋላ ብዙም ሳይቆይ አንድ ሁለቴ ሶስቴ ይመስለኛል አስመራ ላይ የሁለቱ ድርጅቶች ወኪሎች ተገናኝተው ውይይት አድርገዋል። በዚያ ጊዜ እንግዲህ ይሄ እንግዲህ በኤርትራ አደራዳሪነት ነው። ግን ልንስማማ ያልቻልንበት አንድ ነጥብ ነበረ በዚያን። ይሄውም ጦሩን በሚመለከት ጉዳይ ነው። ጦሩ የአንድ ወገን የአንድ ፓርቲ ጦር እስከሆነ ድረስ ሌሎች ፓርቲዎች በነፃ ሊንቀሳቀሱ አይችሉም። ስለዚህ ሁሉም የፖለቲካ ድርጅቶች ጦራቸውን አፍርሰው ብሔራዊ ጦር ከፖለቲካ ነፃ የሆነ ሁሉንም አገሪቱን የአገሪቱ መከላከያ ኃይል በአዲስ ይዋቀር። ይሄንንም
ደረጃ በደረጃ ማድረግ ይቻላል የሚል ፕላን ሁሉ አቅርበናል። እንዴት በደረጃ በደረጃ ምክንያቱም ይህንን አሁኑኑ አፍርሶ በባዶ መሬት ላይ አዲስ መፍጠር ስለማይቻል እንዴት በደረጃ በደረጃ የፖለቲካ ጦሮቹ እየፈረሱ የብሔራዊ ጦር እየተካው እንዴት እንደሚሄድ ሁሉ ፕላን አቅርበናል እና ይሄንን ፕላን አልተቀበሉትም እነሱ። በዛ ላይ ነው እንግዲህ ከወጣችሁ በኋላ የሆነ ነው ይሄ ከወጣም በኋላ የሆነ ነው። እሱም ላይ አልተስማማን፣ እነሱ አልተስማሙም በዛ ላይ እና እንግዲህ ጦሩን ለብቻቸው እስከተቆጣጠሩ ድረስ ወደ ያኔማ እንዲያውም በዚህ ዙር ድርድር ወቅት ጠቅላይ ሚኒስትሩነቱንም እንድንወስድ ሌላም ብዙ ነገር ነው ፕሮሚስ ያደረጉት። ለምን አስፈለገ? በዛ ሰዓት ደግሞ ምን ክፍተት ተፈጠረና ነው? እንግዲህ እንደሚመስለኝ ያው ትንሽ ሌጂቲሜሲያቸው ጥያቄ ውስጥ በመግባቱ የእኛን እዛ መኖር ይፈልጉት ነበር ይመስለኛል። መቼ አካባቢ ማለት ነው ይሄ? ይሄ እንግዲህ ወደ 92 መጨረሻው ላይ ነው። ወደ ብዙም አራቀም ወደ 85 አዎ መጀመሪያ ላይ ሴፕቴምበር ኦክቶበር እንደዛ ገደማ ነው እስከ ዲሰምበር 92 ድረስ ይመስለኛል ይሄ ድርድር የተካሄደው አስመራ ላይ ነበረ። እንግዲህ ይሄንን ያደራድሩ የነበሩት የምዕራብ መንግስታት አምባሳደሮች የአሜሪካ፣ የጀርመን፣ የእንግሊዝ፣ የተባበሩት መንግስታትና የስዊድን አምባሳደር የነበሩበት ቡድንና የአቶ ኢሳያስ ተጨምረውበት እነሱ ነበሩ የሚያደራድሩት። ያ እስካልሆነ ድረስ ምንም አይነት ዋስትና ስለሌለ ያው ለይስሙላ መንግስቱ ውስጥ መሳተፍ ነው እንጂ ምንም የምናመጣው ፋይዳ የለም ከሚል ነው እንግዲህ እኛ ሌላውን እምቢ ያልነው። ማለት ይሄ ኮንዲሽን ሚኒማም ኮንዲሽን ነው እኛ እዛ ውስጥ በእኩልነት ለመሳተፍ ዋስትናም ሊኖረን ይችላል የሚል ነው። ይሄ ፈረሰ። ከዛ በኋላ እንግዲህ ምንም ብዙም ድርድር አልነበረም። በውጊያ ቀጠላችሁ? ውጊያው እንግዲህ በመጠኑ ቢሆን ውጊያ ቀጠለ። ብዙዎቹም አባሎቻችን የሆኑም ያልሆኑም ደጋፊውም በሺህ የሚቆጠር ሰው እንግዲህ ታጉሮ በየእስር ቤቱ ዲዴሳ የሚባል የድሮ የደርግ ማሰልጠኛ የነበረው ሁርሶ በሚባለው የደርግ ማሰልጠኛ በነበረው ካምፕ ውስጥ በ10 ሺዎች የሚቆጠሩ እንግዲህ አባሎቻችንና ደጋፊዎች ታጎሩ። የሞቱም ቁጥራቸው ቀላል አይደለም። አሁንም በኦነግ ሳቢያ ብዙዎች እየታሰሩ ነው። አዎ ይሄ እንግዲህ ላለፉት 20 ዓመታት የቀጠለ ነው። ኦነግስ ምን እያደረገ ነው? እንግዲህ እኔ ኦነግ የሚያደርገውን አላውቅም። ማለት አሁን በምን ሁኔታ ላይ ነው ያሉት? እኔ ከኦነግ ስራ ውስጥ ከወጣው ከ15 ዓመት በላይ ሆኖኛል። ከዛው ብዙም ሳይንቁ ራሱን አገለሉ ማለት ነው ከፓርቲው? ከአመራር ነው? ከአመራሩ ያው የተገለልኩት ከሌሎችም የኦነግ አባላት ጋር በተወሰነ ጊዜ ነው። አንድ በፈረንጅ አቆጣጠር 98 ከአመራሩ አገለሉን። ከዛ በኋላ እኔ በግሌ ያው ወደ ትምህርት ቤትም ተመለስኩ። አሁን በምርምር ስራ ላይ ነኝ እንጂ ከፖለቲካው ስራ ብዙም ተሳትፎ የለኝም እና ኦነግ ውስጥ ስላለውም እንቅስቃሴ ብዙም የማውቀው ነገር ስለሌለ ይሄ ነው ለማለት አልችልም። ግን እንደው የኦነግ አመራር ነበሩ። ከዛም በኋላ በኦነግ ሳቢያ በርካታ የኦሮሞ ተወላጆች ማንም ኢትዮጵያ ሕዝብ እንደሚያውቀው ወደ እስር ቤት እየተጋዙ ነው በየጊዜው። አሁንም ቀጥሏል። አንደኛ ኦነግ እንግዲህ እሱ አሁን አመራር ውስጥም ተሳትፎም እንደማያደርጉ ገልጸውልኛል። ግን ይህን ነገር የኦሮሞ ሕዝብ ላይ የሚደርሰውን እስር በአጠቃላይ ኢትዮጵያ ውስጥ የተሻለ ወይ ደግሞ እዚህ የጨቋኝና የተጨቋኙን ሂደትን ለማቆም እንደ ዜጋ ወይ ደግሞ እንደ አንድ ኢትዮጵያዊ ምንድን ነው መደረግ ያለበት ብለው እርስዎ የሚያምኑት?
እንግዲህ ሁኔታውን ስናየው ይሄ መንግስት ስልጣን ላይ ከወጣበት ጊዜ ጀምሮ ላለፉት 20 ዓመታት ያለውን ሁኔታ ስናይ በተለይ በኦሮሞ ህዝብ ላይ ያነጣጠረበት ምክንያት በጦር ፖሊሲውም፣ በስለላውም፣ በኢኮኖሚውም፣ በፖለቲካውም በልዩ ልዩ መንገድ እንደው በኦሮሞ ህዝብ ላይ ያነጣጠረ የሚያስመስለው ብዙ ሁኔታዎች አሉ። ለምሳሌ ህዝብ ቆጠራ ተካሂዷል ኢትዮጵያ ውስጥ። በዛ ህዝብ ቆጠራ መሰረት የኦሮሞ ህዝብ ከኢትዮጵያ ህዝብ ቁጥር ውስጥ 1/3 ነው። ግን ኢትዮጵያ ባሉ እስር ቤቶች ውስጥ የኦሮሞ ህዝብ ቁጥር ከ190 መሆኑን ብዙ ሰዎች መስክረዋል። አንደኛው መስካሪ አቶ ስዬ አብርሃ የድሮ የወያኔ መከላከያ ሚኒስትር የነበሩ ናቸው። የኦሮሞ ህዝብ በእስር ቤት ውስጥ የሚነገረው ቋንቋ የኦሮምኛ መሆኑንና የኦሮሞ እስረኞች ካሉት እስረኞች መካከል በ190 እንደሚሆኑ ነው። ይሄ እንግዲህ የሚያመለክተው ይሄ መንግስት በተለይ በኦሮሞ ህዝብ ላይ አነጣጥሯል ማለት ነው እና ይሄ በአጭር ጊዜ ውስጥ እንግዲህ ለስልጣኑ ተቀናቃኝ መስሎ የታየው የኦሮሞ ህዝብ ነው ብሎ መሆን አለበት። ሁለተኛ ደግሞ ከወሰድ ነው ባለፉት 20 ዓመታት ይሄንን መንግስት በውል የተቋቋመው ተቋቁሞታል። የኦሮሞ ህዝብ በያለበት ለመቋቋም ሞክሯል። እንደ ኦሮሞ ህዝብ ይህን መንግስት የተቋቋመ ኃይል ያለ አይመስለኝም። እንዲያው ስናየው ስንመዝነው ማለቴ ነው። በተደራጀ መንገድ በተደራጀም ባልተደራጀም መንገድ በልዩ ልዩ መንገድ እና ከዚህ የተነሳ ያው የዚህ መንግስት ሰለባ መሆኑ ግልጽ ነው። ግማሹ ይሰደዳል፣ ለመሰደድ እድል ያላገኘው ሀገር ውስጥ ይታሰራል። ይሄው ባለፈው ሳምንት እንደምንሰማው እንዲያውም ባለፉት ተወሰኑ ወራት የምንሰማው ያው በመቶዎች የሚቆጠሩ ኦሮሞዎች በየጊዜው በልዩ ልዩ ሰበብ እየተያዙ ይታሰራሉ። የት እንደገቡም ያልታወቁ በሺ ነው የሚቆጠሩት። ተይዘውም ታስረውም ሕግ የለም፣ ፍርድ የለም። ላልተወሰነ ጊዜ እስር ቤት ይማቅቃሉ። ከስራ የተባረሩ ጥቂቶች አይደሉም እና ይሄ እንግዲህ የሚያመለክተው የኦሮሞን ህዝብ ያው እንደ ጠላት ፈርጆ ከፍተኛ የሆነ ተጽዕኖ እያካሄደበት መሆኑን ያሳያል። ይሄ ግን እኔ እንደሚመስለኝ ይሄ ለነሱም ለሀገሪቱም የሚበጅ አይመስለኝም። ማለቴ በእንደዚህ አይነት ሊቀጥል አይችልም። ላልተወሰነ ጊዜ ዝም ብሎ ሊቀጥል አይችልም። አንድ ቀን ያው እንዲያውም የበለጠ እያነቃው ነው የሚሄደው ህዝቡን እንደሚመስለኝ እኔ እና ሌላውም የተቀረውም ኢትዮጵያዊ እንግዲህ የኦሮሞ ህዝብ ወንድሙ ነው። ወንድሞቹ ይህን የመሰለ በደል ሲደርስባቸው መናገር፣ አብሮት መቆም ያስፈልጋል ብዬ ነው የማስበው። ግን አሁን ኦነግ ላይ በተለይ የኦሮሞ ህዝብ ላይ የሚደርሰው ነገር ከኦነግ እንቅስቃሴ ጋር በተያያዘ ነው ተብሎ ነው በብዛት የሚታመነው እና ኦነግ ደግሞ ይኸው ከህወሓት ያላነሰ የትግል እድሜ ነው ያለው። አጠቃላይ ወደ 40 ዓመት ሊሆን ነው። እስካሁን ድረስ ውጤትም አላመጣም። የኦነግ መኖር የኦሮሞን ህዝብ መከራ እያባሰ ከመምጣት ውጭ መፍትሄ አላመጣም ብለው የሚያምኑ ሰዎች አሉና ምንድን ነው ኦነግ በመኖሩ የኦሮሞን ህዝብ የጠቀመበት መንገድ አለ? እንግዲህ ይሄ መንግስት ሲፈልግ ኦነግ ጠፍቷል ብሎ ያውጃል። ሲፈልግ ደግሞ ይሄው በአንደኛ ደረጃ የአሸባሪ ቡድን ነው ብሎ በፓርላማው ይወስናል። እንዲያውም በአንደኛ ደረጃ ስሙ የተጠራው ኦነግ ነው። ይሄንን የሚያደርገው ያው በኦሮሞ ህዝብ ላይ የሚያካሄደውን ጭፍጨፋና እስራትና
ተጽዕኖ ለዛ ሰበብ ለማድረግ እንጂ እውነት የኦነግ እንቅስቃሴና እሱ የሚያደርገው የሚመጣጠኑ ሆነው አይመስለኝም። አዎ የኦነግ የሚያደርገው እንቅስቃሴ እና መንግስት የሚያደርገው ተጽዕኖ ምንም የሚመጣጠኑ አይደሉም። ከመጠን ያለፈ ነው እና የኦነግን እንደ ሰበብ እንደ ምክንያት ነው እንጂ የሚጠቀምበት ዓላማውን ሌላ ይመስለኛል። ይሄ ከሆነ እንግዲህ የኦሮሞ ህዝብ ላይ በሌላውም የኢትዮጵያ ህዝብ ላይ እየተፈጸመ ያለ ነገር ነው። በእርግጥ እንደ እርሶ እንዳሉት ሌሎች ሰዎችም እንደመሰከሩት ኢትዮጵያ እስር ቤቶች ውስጥ አብዛኛው ኦሮምኛ ተናጋሪ እንዳለ በተለያየ መንገድ ተገልጿል። ግን አሁንም በዚሁ ባለፈው ሳምንት ውስጥም መቀጠሉን እያነበብን እየሰማን ነው። እንዴት ነው ሊቆም የሚችለው? በተለይ አሁን ኢትዮጵያ ፖለቲካ ውስጥ የሚነሳው ነገር ምንድነው? በዚህ በአንድነት ጎራ አካባቢ ከህወሓት ይልቅ ኦነግን የመፍራት የሚፈሩ ሰዎች አሉ። ይሄ መገንጠል የሚለውን ነገር በፍጹም መስማት የማይፈልግ ክፍል አለ። በኦነግምና እንደዚሁ የመገንጠል አቋም በያዙ ኃይሎች መካከል ደግሞ ከአንድነት ኃይሎች ጋር የመስራቱን ነገር የማይደግፉ አሉና እንደዚህ ተፈራርቶ መቀጠሉ ምናልባት ይሄ መከራ እንዲቀጥል አስተዋጽኦ አድርጓል የሚሉ ሰዎች አሉና እዚህ ላይ እርሶ ምንድነው አቋም አትንተና? እኔ በግሌ ማስበው ይሄ ፍራቻ የሚመነጨው በአንድ በኩል ማንኛውም ትግል እንግዲህ ራሱ መንስኤ ያለው ራሱ ታሪክ አለው። የኦሮሞ ህዝብ ትግልም ሲጀመር የተጀመረበት ምክንያት አለው። በተለይም በነበሩት ስርዓቶች በሙሉ የኦሮሞ ህዝብ ማንነት የኦሮሞን ህዝብ ማንነት ስላልተቀበሉ እንዲያውም እንደ ኢትዮጵያ አካልም የማይቆጠርበት ጊዜ ነበረ። የኦሮሞ ህዝብ እንዲያውም ከውጪ ነው የመጣው የሚባልበትም ጊዜ ነበረ ማለት ነው። እና የታሪክ ጸሐፊዎች ናቸው ይሄንን በመንግስት ደረጃ አቋም ተወስዶ ነበር። በመንግስትም ደረጃ ጭምር። በየትኛው መንግስት ማለት እንችላለን? በቀዳማዊ ኃይለ ሥላሴ መንግስት። ግን በቀዳማዊ ኃይለ ሥላሴ መንግስት ኦሮሞዎች ስልጣን ላይ አልነበሩም? ኦሮሞዎች ስልጣን ላይ ነበሩ ለማለት ያስቸግራል። ላለፉት 100 ዓመታት ኦሮሞዎች ስልጣን ላይ ነበሩ አይመስለኝም። ግለሰቦች ሊኖሩ ይችላሉ ማለት አሁንም ግለሰቦች አሉ ማለት ኦሮሞ እንደ ኦሮሞ እንዴት ነው ስልጣን ላይ? አሁን በወያኔ መንግስት ግለሰቦች አሉ ስልጣን ላይ ነበሩ ለማለት ያስቸግረኛል። እኔ አሁን ዶክተር ዲማ ግልጽ እንዲሆን ነውና ኦሮሞ ስልጣን ላይ ወጣ ሲባል ጥያቄህን ልመልስና እሺ ይሄ ሁኔታ ስለነበረ ኦኬ ተጀመረ ትግሉ አይደለም። እንግዲህ አንድ ትግል ሲጀመር የራሱ አካሄድ አለው እና የኦሮሞም ትግል ያው መጀመሪያ የተነሳበትን ይዞ እንግዲህ ይሄንን ማየት ያለብን በጊዜው ያኔ የነበረውን የፖለቲካ ሁኔታ ጋር ነው ማየት ያለብን ይመስለኛል። እና አሁንም ቢሆን የኦሮሞ ማንነት የማይቀበሉ ኃይሎች አሉ በኢትዮጵያ ፖለቲካ ውስጥ። ቋንቋው መጻፍ የለበትም የሚሉ አሉ። ለምን በአካባቢው በኦሮሞ በሚኖርበት አካባቢ ለምን የትምህርት ቋንቋ ይሆናል? ለምን የሥራ ቋንቋ፣ ለምን የመንግስት ቋንቋ ይሆናል የሚሉ ሰዎች አሉ። እና ይሄ እኔ እንደሚመስለኝ ሚውቹዋል የሆነ ችግር አለ። እኔ የምለውን ካልተቀበልክ አብረን አንሰራም የሚለው ከሁሉም ያለ ነው። ከሁለቱም ከአንድነቱም ኃይል ከብሔራዊ ድርጅቶችም ያለ ይመስለኛል እኔ እና የሚያስፈልገው እኔ እንደሚመስለኝ ሁሉም አንድ ጊዜ ቁሞ አስቦበት ኦኬ እዚህ ደርሰናል፣ ይሄ ነው ሁኔታው፣ ምን ማድረግ ያስፈልገናል ብሎ ሚውቹዋሊ መነጋገር መቻል አለበት ይመስለኛል። ካልተነጋገሩ እዛ ሁሉም ዳር ቁሞ መጮህ ነው እንጂ አሁን ተቀራርቦ የሚነጋገሩበት ሁኔታ ስለሌለ
ሊግባቡ አይችሉም። ያም እዛ ቆሞ ነው የሚጮኸው፣ ያም እዛ ቆሞ ነው የሚጮኸው እና ማን ነው መጀመሪያ ሙቭ ማድረግ ያለበት የሚመስለኝ እኔ እዛ ላይ ይመስለኛል ችግሩ እና አንዱ መንቀሳቀስ አለበት እና አንዱ ሲንቀሳቀስ ሌላውም ይንቀሳቀሳል እና ይሄ አንድ ወገን ብቻ የሚጠየቅበት አይመስለኝ። ሁሉም ወገኖች ይሄ የጋራ ችግር እስከሆነ ድረስ የጋራ መፍትሄ ነው የሚፈልገው። የጋራ መፍትሄ እስከፈለገ ድረስ ደግሞ ሁሉም መሳተፍ አለበት። ከአንድ ወገን ብቻ አይደለም ማለት ነው መፍትሄው የሚጠበቀው ከሁሉም ነው። ልክ ነው። ከሁሉም ወገን መፍትሄ እንደሚጠበቅ እንትን ብሏል። አሁን በአንድነቱ ወገን ይሄን ቢያደርግ የብሔር ድርጅቶች ደግሞ ይሄን ቢያደርጉ ሊባልና ሊነሳ የሚችል ነገር ይኖር ይሆን? እንግዲህ ድርጅቶቹ ምን እንደሚያስቡ አላውቅም፣ ግን እኔ እንደሚመስለኝ የአንድነቱ ወገን አንዳንድ የተሻሻሉ እንትኖች አሉ። አሁን በተለይ ወጣቱ ክፍል አስተሳሰቡ፣ አስተያየቱ ከኛ ትውልድ ከኔ በፊት ከነበረው ትውልድ በጣም የተሻለ ነው። ሚውቹዋል ሪኮግኒሽን አለ። ቢያንስ ወደድንም ጠላንም የኦሮሞ ሕዝብ ከሀገሪቱ የተወሰነ ክፍል ሲግኒፊካንት የሆነ በቁጥርም በዛ ያለ ሕዝብ መሆኑን የኢትዮጵያ የወደፊት እድል ያለ እዚህ ሕዝብ ተሳትፎ ሊፈታ እንደማይችል የሚረዱ ኃይሎች አሉ። በፖለቲካ ድርጅት ደረጃ ይኑሩ አይኑሩ አላውቅም፣ ግን በህብረተሰቡ ውስጥ ይሄ የተሻለ አስተያየት ያለ ይመስለኛል። በሌላ ወገን ደግሞ በኦሮሞ በድርጅቶቹ አካባቢ ያለውን አላውቅም፣ ግን በህዝቡ ውስጥ በኦሮሞ ህዝብ ውስጥም እኛ ወደፊት ኢትዮጵያ ውስጥ የፖለቲካ ስርዓቱ ዲሞክራሲያዊና የሁሉንም ህዝብ መብት የሚያከብር እስከሆነ ድረስ የኦሮሞ ህዝብ ጥያቄ በዲሞክራሲያዊ ሂደቱ ውስጥ እልባት ሊያገኝ ይችላል ብለው የሚያስቡ ኃይሎች ብዙ ናቸው። እንግዲህ ይሄ የፖለቲካ መልክ ይዞ የመምጣቱ ጉዳይ ሌላ ነገር ሊሆን ይችላል፣ ከሁለቱም አቅጣጫ ያለው። ግን እኔ እስከማውቀው ድረስ ደግሞ ከመጀመሪያውም ጀምሮ እኔ የኦሮሞ ነጻነት ግንባር ከተቋቋመበት ጊዜ ጀምሮ በድርጅቱ ውስጥ አለሁ። የመጀመሪያውም ሊቀመንበር ነኝ። መጀመሪያውኑም በፕሮግራሙ ውስጥ የነጻነት ጥያቄ ፕሮግራሙ ውስጥ ሲካተት ይሄ የመጨረሻው መፍትሄ ነው የሚል አስተሳሰብ በድርጅቱ ውስጥ አልነበረም። ሲነሳ ግን ምናልባት ወደ በድርድር በፖለቲካ ድርድር ይፈታል የኢትዮጵያ ችግር በተወሰነ ጊዜ ወደፊት። በዚያን ጊዜ ያው በድርድር ውስጥ ድርድር ተደራርጎ አንድ ውሳኔ ላይ አብረ ይደረሳል የሚል እና እንዲያውም በድርጅቱ ፕሮግራም ውስጥ ከሌሎች ህዝቦች ጋር አብሮ የጋራ የሆነ የፖለቲካ ህብረትን ለመፍጠር ድርጅቱ ይታገላል የሚል ሁሉ የተጨመረበት በዚህ ሰበብ ይመስለኛል። እና በተለይ ድርጅቱን ያቋቋሙ ሰዎች ዝም ብሎ እንደው ሾርት ሳይትድ የሆኑ ሰዎች አይደሉም እና መጨረሻ ላይ ከሌሎች ህዝቦች ጋር ሁሉ አብሮ መፍትሄ መፈለጉ እንትን ከመጀመሪያውኑ ያለው ነገር ነው ለማለት ነው። ግን የነጻነቱ ጥያቄ በጊዜ በዚያ ፕሮግራም ውስጥ የተጨመረበት በጊዜው ከነበረው የፖለቲካ ሁኔታ ነው። በጊዜው ለምሳሌ የፖለቲካ እንቅስቃሴ ያደርጉ የነበሩ ኢትዮጵያ ውስጥ የነበሩ ድርጅቶች እነማን ናቸው? እነ ኢህአፓ፣ እነ መኢሶን የመሳሰሉ ድርጅቶች ነበሩ። እነዚህ ድርጅቶች በሙሉ
የሁሉንም ብሔሮች የራስን እድል በራስ መወሰን መብት ይቀበላሉ። የኦሮሞም ነጻነት ግንባር እንግዲህ ሲነሳ ይሄንኑ የፖለቲካ ፕሮግራም ይዞ መነሳት አይችልም። ከነሱ የተለየ መሆንም ነበረበት። የነበረው አቋም ምንድነው? እነዚህ ሰዎች ጄኑዊን አይደሉም። ያው የፖለቲካ ጨዋታ ነው። የኦሮሞ ህዝብ ምንም አይነት መብቱን ለማግኘት የግድ በራሱ ተደራጅቶ በራሱ ለመብቱ መታገል አለበት የሚል ነው የነበረው አቋም። ይሄው ነው። ለመገንጠል አልነበረም ማለት ነው። ግን ለብቻው ተደራጅቶ ለመብቱ ለመታገል የግድ ከሌላው የተለየ የፖለቲካ አቋም መያዝ ያስፈልግ ነበር እና አሁን እንግዲህ እነዛ ድርጅቱን የፈጠሩ ሰዎች አብዛኛዎቹ አልቀዋል። የተወሰኑቱም አሉ። ድርጅቱ ውስጥ ዛሬ ረባ እንቅስቃሴ ያደረጉ ያሉ ጥቂቶች ናቸው ቢኖሩ። ሌሎች ይዘውት ተነስተዋል ማለት ነው። እነዚህ ይዘውት የተነሱት በራሳቸው አስተሳሰብ ሊመሩት ይችላሉ። ግን ቅድም እንዳልኩት በአጠቃላይ ግን በህዝቡ መካከል ያለው አስተሳሰብ ወደ ጋራ መፍትሄ ለሁሉም ህዝብ መብት የሚከበርበት ኢትዮጵያም ዛሬ ካለችበት ሁኔታ ተላቃ እንደው እኛ እኮ በብዙ ነገር እኮ ከዓለም ጭራ ነን ማለት ከኢትዮጵያ በታች ደሃ ሀገር በአፍሪካ ውስጥ አንድ ሀገር ብቻ ይመስለኛል። ኒጀር ብቻ ነው ከኢትዮጵያ በታች ያለው እና እስከ መቼ ነው በእንደዚህ ጉዳዮች ላይ እየተነታረክን የምንኖረው? እና ይሄን ትርክ የሚነሳው ለምንድን ነው? እኔ እንደሚመስለኝ የፖለቲካ ስርዓቱ እስካሁን ድረስ ያለው የፖለቲካ ስርዓት እንበለው ላለፉት 100 ዓመታት ኢትዮጵያ ውስጥ የነበሩት በሁሉም ህዝብ ዘንድ ተቀባይነት ስላልነበራቸው ነው። እና ሁሉም ህዝብ ዘንድ ተቀባይነት ያለው የፖለቲካ ስርዓት መፍጠር መቻል አለብን። ይሄን እስካልፈጠርን ድረስ የኢኮኖሚ ልማትም አይኖርም። አብሮም የመኖር በሰላም በወንድማማችነት አብሮ የመኖር እድልም በጣም እየመነመነ ነው የሚሄደው እና የፖለቲካውን ጥያቄ መፍታት አልቻልንም ማለት ነው። እንደ ህዝብ እንደ አገር የፖለቲካውን ጥያቄ መፍታት አልቻልንም። ያንን መፍታት መቻል አለብን። ለሁሉም ህዝብ የሚያመች በአብዛኛው ህዝብ ዘንድ ተቀባይነት ያለው የፖለቲካ ስርዓት መፍጠር መቻል አለብን። በዚህ ረገድ ግን አሁን በኢትዮጵያ ፖለቲካ ውስጥ እንደሚያስታውሱት ትልቅ የምርጫ እንቅስቃሴ የነበረው 97 ነበር። ያኔ እንግዲህ ኢትዮጵያ ውስጥ በከፍተኛ ደረጃ ድምጽ ያገኘው ቅንጅት ነበር እና እዛ ቅንጅት የፖለቲካ ፕሮግራም አሁን እርስዎ ቅድም አንዳንድ ፓርቲዎች በኦሮምኛ ራሱ ኦሮሞን በራሱ ማስተዳደር የለበትም ብለው ያምኑ አሉ፣ ቋንቋ መነገር የለበትም የሚሉ አሉ የሚል ነገር ስለተነሳ ነው በተለያየ ቦታ ይሰማል። ግን በሌላ በኩል ደግሞ ቅድም እርስዎ ተናግረውታል፣ ለውጥ እየታየ ነው ብለዋል። ግን እዛ የፖለቲካ ፕሮግራም ላይ አሁን በቅንጅት የፖለቲካ ፕሮግራም ላይ የሰፈረው ነገር አንደኛ ሁሉም አካባቢን በቋንቋ ማስተዳደር ብቻ ሳይሆን ከአማርኛ ባሻገር ኦሮምኛ ኢትዮጵያ ውስጥ ተጨማሪ ብሔራዊ ቋንቋ እንዲሆን የሚል ነገር መጥቷል። በአንድነቱ ጎራ በኩል ትንሽ እንደውም የመምጣት ነገር ይታያል ተብሎ እየተነሳ ነው። ግን አሁን ኦነግ መገንጠል የሚለው ራሱ ምን ካልፈለገው እኮ ካልተስማማው እኮ በጉልበት ሊያደርገው ይችላል። ይሄ አዲስ አበባ ከደረስን በኋላ ሪፈረንደም እናደርጋለን የሚለው ለብዙ ሰዎች ምቾት የማይሰጣቸው ነገር ሆኗል። አሁን ከተለያየ ቦታ ስንሰማ የኦሮሚያ መገንጠል ማለት የኦሮሚያ መገንጠል ብቻ አይደለም፣ የኢትዮጵያ መፍረስ ነው። ሰሜንና ደቡብ ያለው ኢትዮጵያ ሁለት ቦታ ነው የሚከፈለው ኦሮሚያ ብትገነጠል። ከዚህ አንጻር የኦሮሞ ነጻነት ግንባር አካባቢ ያሉ ሰዎች ለሌላው ክፍል ዋስትና መስጠት የሚችሉበት ነገር የለም ወይ? ሪፈረንደም የሚለውን ነገር የግድ የማይሉ ሁኔታዎች የሉ? እኔ በግሌ እንደማስበው የኦሮሞ ህዝብ ለሌሎቹም ኃላፊነት አለበት ማለት ለራሱ ብቻ አይደለም ማሰብ ያለበት ነው የምለው እኔ። የኦሮሞ ፖለቲካ መሪዎችም ለኦሮሞ ህዝብ ብቻ ሳይሆን ለሌላውም ህዝብ ኃላፊነት አለባቸው የፖለቲካ ኃይል እስከሆኑ ድረስ።
ምክንያቱም እንዳልከው የኦሮሞ ህዝብ በአሰፋፈሩም በቁጥሩም በኢትዮጵያ ውስጥ እምብርት እንትን አለው የእምብርት ቦታ ነው ይዞ ያለው እና የኢትዮጵያ ፊውቸር የኢትዮጵያ ወደፊት እድል ሁሉንም ህዝብ ነው የሚመለከተው እና የኦሮሞ ህዝብ እንዳልከው ለሌላውም ዋስትና የመስጠት በምን አይነት ዘዴ ነው አብረን እንደመኖር የምንችለው በሚለው ላይ አቋም እንዲኖረው ያስፈልጋል የሚል አቋም አለኝ እኔ። ይህም አቋም ግልጽ መሆን አለበት። እንዳልከው አዎ የቅንጅቱን ፕሮግራም እንኳን በደንብ ያየሁት አይመስለኝም። ግን በቅርቡ ለምሳሌ መድረክ የሚባለው እንትን በፕሮግራሙ ውስጥ እንዳልከው ሌሎች ተጨማሪ ቋንቋዎችም ብሔራዊ ቋንቋ እንዲሆኑ የሚል መጨመሩ እኔ ይሄ ትልቅ ሙቭመንት ይመስለኛል። እኔ ይሄ ኦፍ ኮርስ በዚህ ሰበብ መድረክን ለምሳሌ የሚቃወሙ ኃይሎች አሉ ከአንድነቱም ካምፕ በዚህ ሰበብ ግን እኔ ይሄ ትልቅ ሙቭመንት ይመስለኛል እና ይሄ እንግዲህ ካለፉት 10 ዓመታት ወዲህ 10 እንኳን አይሞላም ያው ካለፉት 5-6 ዓመታት ወዲህ የተፈጠረ ሁኔታ ነው እና ይህ ሁኔታ እኔ እንደሚያመለክተው ፖዚቲቭ የሆነ ዲቨሎፕመንት ይመስለኛል እና ከሌላው ማቅጣጫ እንግዲህ ለዚህ ፖዚቲቭ ሁኔታ መልስ መሰጠት አለበት የሚል አቋም አለኝ እኔ። ሶ ሺፍት እያደረገ በአንድ በኩል ሺፍት እያደረገ ሲሄድ በሌላውም በኩል ያ ሺፍት መኖር አለበት እና አለ ይሄ ምናልባት ሌላው አያውቀውም እንጂ በኦሮሞ ህብረተሰብ ውስጥ ዲቤት አለ። ብዙ ሰፊ የሆነ ዲቤት ነው ያለው ለረጅም ጊዜ። ይሄ ባለፉት ጥቂት ዓመታት የተጀመረ ሳይሆን ለረጅም ጊዜ ድርጅቱ ከተቋቋመበት ጊዜ ጀምሮ ያለ ዲቤት አለ እና በምን እንዴት መሆን ይሻላል፣ የድርጅቱ የፖለቲካ ፕሮግራም መለወጥ አለበት፣ ከጊዜው ጋር መሄድ አለበት፣ ለሌላውም ህዝብ አለኝታ የመሆን እድል መኖር አለበት። የኦሮሞ ህዝብ ኢትዮጵያን ወደ ተሻለ እድል የመውሰድ ትልቅ ሚና አለው እና ይሄንን ሚናውን መጫወት መቻል አለበት እና ከሌሎችም ጋር አብሮ ቆሞ አብሮ ወደ ተሻለ ኢትዮጵያን ወደ ተሻለ እድል የማሸጋገር ኃላፊነት አለበት የሚሉ ብዙ ኃይል ነው ያለው እና እንግዲህ የኦሮሞ ነጻነት ግንባር የፖለቲካ ፕሮግራም የመጨረሻው ይመስለኛል በ2004 ነው መሰለኝ ያለፈው ጉባኤ እና ከዛ ወዲህ ሌላ ጉባኤ አልሆነም። ያው በጉባኤው ነው የፖለቲካ ፕሮግራሙ የሚሻሻለው። እንግዲህ አንድ ነገር መታየት ያለበት እንደዚህ አይነት ለውጥ በሚደረግበት ጊዜ በግንባሩም ውስጥ ሽግሽግ ሊኖር ይችላል፣ ልዩነት ሊኖር ይችላል፣ መከፋፈል ሊኖር ይችላል። ይሄ እንዳይኖር ደግሞ ጥንቃቄ ማድረግ ያስፈልጋል ማለት ነው እና ሚኒ ይዞ ጉዞ እንደሚባለው የያዝከውን ጥለህ ባዶ እጅህን ከሌላው ጋር የምትሰራው ነገር የለም እና በተቻለው መጠን አብዛኛው ታጋይ አብዛኛው ህዝብን ማግባባት የሚያስፈልግ ይመስለኛል እና ይሄ ትግል ነው። ይሄ በውስጥም ትግል አለ። ይሄ ትግል ወዴት እንደሚመስለኝ እኔ አዝማሚያው ያው ወደ ተሻለ የፖለቲካ አቅጣጫ የሚወስደን አዝማሚያ ነው ብዬ ነው የማስበው። በጣም አመሰግናለሁ ዶክተር ዲማ። እንደው የመጨረሻ ጥያቄ ለማንሳት ያህል እንደው እርስዎ አሁን እዚህ የሚያነሱት ነገር በዚህ በሳተላይቱ አማካኝነት እንዲሁም በተጨማሪ በሬዲዮ ሀገር ቤት የሚደርስ ነገር ነውና
በየእስር ቤቱ ላለፉት 20 ዓመታት እንዳሉት ኦሮሞዎችም ሌላው ኢትዮጵያ ሕዝብም እንዲሁ እየታሰረ ነውና ይሄ ነገር መቼ ድረስ ነው የሚቀጥለው? መቼስ ነው የሚቆመው? ከዚህስ መውጫው ነገር ላይ ምን መደረግ አለበት? ምንስ መሆን አለበት በሚለው ላይ እንደው እርስዎ መደረግ አለበት የሚሉትን ከሁሉም ወገን ከራሱ ከህዝቡ፣ ከፖለቲካ ፓርቲዎች፣ ከምሁራን ምን መደረግ እንዳለበት እንደው ይችላል። እንግዲህ እኔ እንደሚመስለኝ ዝም ብሎ ቁጭ ብለው መመልከት የለበትም ህዝቡ። ይሄንን ማንኛውም ህዝብ ነግ በኔ የሚባል ነገር አለ። ዛሬ ኦሮሞዎችን ያስራል፣ ነገ ሌላውም ላይ የሚደርስ ነው። ይሄ በኦሮሞ ላይ ብቻ የተወሰነ ነገር አይደለም። እነዚህ ሰዎች ስልጣን ላይ ለመቆየት ወስነዋል። በምንም መንገድ በውድም በግድም ስልጣን ላይ የመቆየት ዓላማ ነው ያላቸው። የመቆየት ብቻ ሳይሆን የሀገሪቱን ሀብት የሀገሪቱን ንብረት እንደ ግል ንብረት ተጠቅመው ለግላቸውና ለወገኖቻቸው ብቻ የማዋል ፍላጎት የማዋል ፕላን ነው ያላቸው። ላልተወሰነ ጊዜ ይህን ሀገር ለመዝበር ተዘጋጅተዋል። ይሄን እንዳያደርጉ የሚቋቋማቸውን እንቅፋት የሚሆንባቸውን በሙሉ የማስወገድ ዓላማ ነው ይዘው ያሉት። ዛሬ እንደ ትልቅ ጠላት ያዩት የኦሮሞን ሕዝብ ነው። በሱ ላይ ያነጣጥረዋል። ነገ ደግሞ እሱን ሲያዳክሙ ወደ ሌላው ነው የሚሄዱት። ማንም ከዚህ የሚተርፍ ያለ አይመስለኝም የእነሱን ስልጣን እስከተቀናቀነ ድረስ እና በግለሰብም ደረጃ ይሁን በህብረተሰብ ደረጃ ህዝቡ ይሄንን በተቻለው መጠን መቋቋም አለበት የሚል ነው ያለኝ። እምቢ ማለት እኔ እምቢ በቃኝ አሻፈረን የማለት የሚል ደረጃ መድረስ አለበት ህዝቡ። ምክንያቱም በሚሊዮን የሚቆጠር ህዝብ ከተንቀሳቀሰ ሚሊዮን ህዝብ ሊያስሩ አይችሉም። ሚሊዮን ህዝብ ሊጨርሱ አይችሉም። እና ይሄው በሰሜን አፍሪካ የምናየው ነው። በሰሜን አፍሪካ እንዳየነው አንድ ህዝብ ለተወሰነ ጊዜ እሺ ብሎ ልሰጥለት ብሎ ይገዛል። ግን በቃኝ የሚልበት ሁኔታ ይኖራል። በቃኝ ካለ ያንን ኃይል የሚገታው ኃይል ሊኖር አይችልም። ግን የሰሜን አፍሪካ ሲያነሱ የኢትዮጵያ ሁኔታ ከሰሜን አፍሪካ ይለያል፣ የብሔረሰብ ልዩነት ስላለ ያ ህዝብ አብሮ አይቆምም የሚል በአንዳንድ ወገኖች የሚነሳ አለ። እኔ በዛ ምክንያቱም የብሔረሰብ ልዩነት ድሮም በኢትዮጵያ ውስጥ የነበረ ነው። በ1974 የኃይለሥላሴ መንግስት ሲጥል በብሔረሰብ አልተካፈለም። አብሮ ነው የቆመው። ሰራተኛው እንደ ሰራተኛ፣ ገበሬው እንደ ገበሬ፣ ቄሶው እንደ ቄሱ ሁሉ ህብረተሰብ ተሰልፎ ነው መጨረሻ ላይ እንግዲህ ወታደሩ ያ መንግስት ነው ወታደሩ በኋላ ላይ ስልጣን የወሰደው እና ይሄ አዲስ ነገር የተፈጠረ ሁኔታ አይደለም። ልዩ የሚያደርገው ነገር ቢኖር ለምሳሌ ከግብጽ ጋር ብንወስደው በኢትዮጵያ ሀገራዊ የሆነ ብሔራዊ ጦር አለመኖሩ ነው። ለሀገር የሚያስብ ለሁሉ ህዝብ ሁሉንም ህዝብ በእኩልነት የሀገር መከላከያ ኃይል ሁሉን ህዝብ በእኩልነት የሚያይ ጦር አለመኖሩ በተለይ አሁን ያለው ጦር በአብዛኛው የገዢው ፓርቲ መሳሪያ መሆኑ ልዩ ያደርገዋል። የሚያሳስብ ጉዳይ ቢኖር ይሄ ነው እንጂ ህዝቡ በብሔረሰብ መለያየቱ ኢትዮጵያ ውስጥ ብሔረሰብ ለብሔረሰብ ይህን ያህል ሲሪየስ የሆነ ግጭት እኮ ተነስቶ አያውቅም። እንደው ፕሮፓጋንዳ ደረጃ እንደው አንዳንድ የተወሰኑ ፖለቲካ ኃይሎች ያራግቡት እንጂ ለምሳሌ ደርግ በወደቀበት ጊዜ ያ ስርዓት ሲፈርስ የመጋጨት እድሉ ነበር ህዝቡ። ያ ሁሉ ጦር ግማሽ ሚሊዮን ጦር ሲፈርስ
ወደ ብሔረሰቡ አይደለ የገባው። ጦሩ መሳሪያ አስረክቦ ነው ቤቱ የገባው እና የዛ ስጋት የለኝም ለማለት ነው እኔ። ምክንያቱም የኢትዮጵያ ሕዝብ በታሪኩም ሁሉም ሕዝቦች ብንወስድ በጎረቤትነትም አብረውም በልዩ ልዩ መንገድ ተሳስሮ የኖረ ሕዝብ ስለሆነ እርስ በርስ ኢትዮጵያ ውስጥ ብዙውን ጊዜ ግጭት በፖለቲካ ኃይሎች መካከል ነው እንጂ በህብረተሰብ መካከል ሲሪየስ የሆነ ግጭት ተፈጥሮ አያውቅም። ኦፍ ኮርስ በተለይ በዘላኖቹ ህዝብ አካባቢ በግጦሽ በመሳሰለው ባህላዊ የሆኑ አነስተኛ ግጭቶች አሉ። ግን ከዛ ባለፈ ህዝብ በብሔረሰብ ተከፋፍሎ የሚጋጭበት ሁኔታ ደግሞም አንዱ ምንድን ነው? አሁን ለምሳሌ አዲስ አበባ ከተማን ብንወስድ ሁሉ ብሔረሰብ ያለበት ነው እና የቱ ብሔረሰብ የቱ ነው በሚል በመልክ እኮ አይተዋወቅም ሰው። ማለቴ በቋንቋ ነው እንጂ በመልክ ይሄ አማራ ነው፣ ይሄ ኦሮሞ ነው፣ ይሄ ጉራጌ ነው፣ ይሄ ወላይታ ነው፣ ይሄ ለማለት ያስቸግራል። እና ትንሽ ይሄ ስጋት እኔ አይታየኝም ለማለት ነው። ይሄ በተለይ እንዲያውም ይሄ የገዢው ፓርቲ የገዢው ስርዓት የሚያራግበው ነው ይሄ። በጣም አመሰግናለሁ ዶክተር ዲማ ነጎ በጣም ሰፊ ጊዜ ሰጥተውኝ ቃለ መጠይቅ ስለሰጡ። ምናልባት እንደሆነ ያላነሳሁትና መተላለፍ አለበት የሚሉት መልእክት የሚጨምሩት ካለ? ብዙ የምለው ነገር የለኝም። እኔ አብዛኛውን ያው ተነጋግረናል። ግን ትንሽ ኤምፋሳይዝ ማድረግ የምፈልገው ይሄ መጨረሻ ላይ ባነሳ ነው ነጥብ ላይ ነው እና እንዳልኩት በብዙ ነገር የተሳሰረ ሕዝብ እንደመሆኑ መጠን የሕዝቦች የመጋጨት አደጋ የፖለቲካ ኃይሎች ራሳቸው ሆን ብለው የፈጠሩት እስካልሆነ ድረስ በሕዝቦች መካከል ይህን ያህል ትልቅ ቅራኔ የሚያጋድል ቅራኔ አለ ብዬ አላስብም። ሊኖርም አይችልም። እንዲያውም ህዝቡ እኛ ከምናስበው በላይ ብልህና አስተዋይ ይመስለኛል። እኔ የኢትዮጵያ ትልቁ ችግር የፖለቲካ ድርጅቶች፣ የፖለቲካ ኃይሎች የህዝቡን ስሜት መጠቀሚያ ለማድረግ የሚፈጥሩት ችግር እንጂ ህዝቡ ይህን ያህል ረጅም ጊዜ አብሮ የኖረ ህዝብ ወደፊትም አብሮ ስለሚኖር እንደዚህ አይነት ሌሎች ሀገሮች የተፈጠረው አይነት ሁኔታ ኢትዮጵያ ውስጥ ይኖራል ብዬ እኔ አልሰጋም። ለምሳሌ በ2000 በተለይ ባለፈው በ97 ምርጫ አካባቢ የሩዋንዳ አይነት ኢትዮጵያ ውስጥ ሊፈጠር ነው የሚል በገዢው ፓርቲ ሲራገብ የነበረ ነው። ይሄ ለማስፈራሪያ በተለይ ይደግፈናል የሚሉትን ህዝብ ለማስፈራራት እና ከነሱ ጋር እንዲቆም የፈጠሩት ሁኔታ እንጂ ከሌላ በኩል እንደዚህ አይነት ዝግጅት ወይም አስተሳሰብ ኖሮ አይመስለኝም። እና አሁንም እንደዚህ አይነት ሁኔታ ለመፍጠር የሚፈልገው ስልጣን ላይ ያለው ስልጣኑን ለማራዘም ስልጣን ላይ ያለው መንግስት ሊኖር የሚችለው ህዝቦችን በማጋጨት በማለያየት በመሀሉ ቁጭ ብሎ እኔ ከሌለው እንደ ህዝብ ይተላለቃል የሚል አይነት ለውጭው ኃይል ለሀገር ውስጥም ይሄንን ለማስመሰል የሚፈጥሩት ሁኔታ እንጂ ይሄ ሊያስፈራን የሚችል ሁኔታ አይመስለኝም። ግን እንዲህ ነው ብለን ደግሞ መቀመጥ ያለብን አይመስለኝም። እኔ በብዙ መንገድ ሁኔታዎች ተለዋውጠዋል። ኢትዮጵያም ያው ባለፉት ዓመታት ብዙ ለውጥ ነው የተደረገው እና ይሄ ለውጥ አንዳንድ ክስተት አያስከትልም ለማለት አልችልም። ማለቴ ይሄ ስርዓት ለምሳሌ ድንገት ቢወድቅ ምንድን ነው የሚሆነው? ምንድን ነው የሚጠቃው የሚለው ጥያቄ
መፈታት ያለበት ይመስለኛል። እና እኔ በሀገር ውስጥም በውጭ ሀገርም ያሉ የፖለቲካ ኃይሎች ኢትዮጵያ ውስጥ በምን አይነት ሰላማዊ ሽግግር ይደረጋል፣ እንዴት ሰላማዊ ሽግግር አድርገን ይህንን ሀገር የሁሉም ህዝቦች አለኝታና ህዝቡ ሰርቶ በሰላም የሚኖርበትና እድገት ኢትዮጵያ ህዝብ ከማንኛውም ህዝብ ያነሰ አይደለም። በብዙ መንገድ ታታሪ ነው፣ ይሰራል። ግን ከድህነት ሊላቀቅ አልቻለም እና ከዚህ የሚላቀቅበትን ሁኔታ ለመፍጠር ሁኔታውን ለማመቻቸት አገር ውስጥም ውጭ ሀገርም ያሉ የፖለቲካ ኃይሎች በሙሉ እኔ ትልቅ ኃላፊነት አለባቸው ነው የምለው እና ከፖለቲካ ኃይሎቹም ውጪ በግለሰብም ደረጃ ቢሆን ምሁራን፣ ሀገር ሽማግሌዎች፣ የሃይማኖት መሪዎች፣ ጋዜጠኞች እነዚህን የመሳሰሉ ሁሉ በዚህ ላይ ትልቅ ስራ መስራት የጋራ የሆነ ስራ መስራት አለባቸው ብዬ ነው የማስበው እና በዛ ላይ አይ ቲንክ ትኩረት መደረግ። በጣም አመሰግናለሁ። ክቡራን ተመልካቾቻችን ከዶክተር ዲማ ነገዎ ጋር ያደረግነውን ቃለ ምልልስ በዚሁ እናበቃለን። ጤና ይስጥልኝ። በጣም አመሰግናለሁ ዶክተር ዲማ።